ምዕራፍ 15 ከይሁዳ ሀገርም የወረዱ ሰዎች እንደ ሙሴ ሕግ ካልተገዘራችሁ ልትድኑ አትችሉም እያሉ ወንድሞችን ያስተምሩ ነበር። ሕዝቡም እጅግ ታወኩ። ጳውሎስንና በርናባስንም ተከራከሯቸው። ስለዚህ ነገርም ጳውሎስንና በርናባስን ጓደኞቻቸውንም በኢየሩሳሌም ወዳሉት ወደ ሐዋርያትና ቀሳውስት ሊልኳቸው ተማከሩ። ከቤተ ክርስቲያንም በተላኩ ጊዜ ወደ ሰማርያና ወደ ፊንቄ ደርሰው አሕዛብ ወደ ሃይማኖት እንደተመለሱ ነገሯቸው። ወንድሞችንም ሁሉ እጅግ ደስ አሰኟቸው። ወደ ኢየሩሳሌም በደረሱ ጊዜ ምዕመናንና ሐዋርያት ቀሳውስትም ተቀበሏቸው። እግዚአብሔርም በአሕዛብ መካከል ያደረገላቸውን ነገሯቸው። ነገር ግን ካመኑት ከፈሪሳውያን ወገን አንዳንዶች ተነስተው ትገዝሯቸው ዘንድና የሙሴን ሕግ እንዲጠብቁ ታዝዟቸው ዘንድ ይገባል አሉ። ሐዋርያትና ቀሳውስትም ስለዚህ ነገር የሚያደርጉትን ያዩ ዘንድ ተሰበሰቡ። ብዙ ክርክርም ከተከራከሩ በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ ስሙ። ለአሕዛብ ከአፌ የወንጌሉን ቃል እንዳሰማቸውና እንዲያምኑ እግዚአብሔር አስቀድሞ እንደመረጠኝ እናንተ ራሳችሁ ታውቃላችሁ። ልብን የሚያውቅ እግዚአብሔርም ለእኛ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት አንጽቶ ከእኛ አልለያቸውም። አሁንም እግዚአብሔርን አትፈታተኑት። እኛም አባቶቻችንም ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ ለምን ትጭናላችሁ? ነገር ግን በጌታችን በኢየሱስ ክርስቶስ ጸጋ እንድን ዘንድ እንታመናለን፣ እነርሱም እንደ እኛ ይድናሉ። ያን ጊዜም ሕዝቡ ሁሉ ጸጥ ብለው እግዚአብሔር በአሕዛብ ዘንድ ያደረገላቸውን ተአምራትና ድንቅ ሥራ ሁሉ ሲናገሩ ጳውሎስንና በርናባስን አዳመጧቸው። እነርሱም ጸጥ ባሉ ጊዜ ያዕቆብ መልሶ እንዲህ አለ፣ ወንድሞች ሆይ ስሙኝ። ስምዖንም እግዚአብሔር አስቀድሞ አሕዛብን ይቅር እንዳላቸውና ከውስጣቸውም ለስሙ ሕዝብን እንደመረጠ ተናግሯል። በዚህ መጽሐፍ እንዲህ ብሎ እንደተናገረ የነቢያት ቃል ይስማማል። ከዚህም በኋላ የወደቀችውን የዳዊትን ቤት መልሼ እሰራታለሁ፣ ፍራሽዋንም አድሳለሁ። የቀሩት ሰዎችና ስሜ የተጠራባቸው አሕዛብ ሁሉ እግዚአብሔርን ይፈልጉ ዘንድ ይላል። ይህን የሚያደርግ እግዚአብሔር ከጥንት ጀምሮ ሥራው ሁሉ በእግዚአብሔር ዘንድ የታወቀ ነው። አሁንም ወደ እግዚአብሔር በተመለሱ አሕዛብ ላይ ሥርዓት አታክብዱ እላችኋለሁ። ነገር ግን ለጣዖት ከሚሰዋው ከዝሙት ሞቶ የተገኘውንና ደም ከመብላት እንዲርቁ ለራሳቸው የሚጥሉትንም በወንድሞቻቸው ላይ እንዳያደርጉ እዘዘዋቸው። ሙሴም ከጥንት ጀምሮ በየከተማው የሚሰብክላቸው ትምህርት ነበር። በየምኩራቡም በየሰንበቱ ያነብቡት ነበር። ከዚህም በኋላ ሐዋርያትና ቀሳውስት ሕዝቡም ሁሉ ከጳውሎስና ከበርናባስ ጋር ወደ አንጾኪያ የሚልኳቸውን ሰዎች ይመርጡ ዘንድ ተስማሙ። ከባልንጀሮቻቸው መካከልም የተማሩትን ሰዎች በርናባስ የተባለ ይሁዳንና ሲላስን መረጡ። እንዲህም የምትል መልእክትም በእጃቸው ጻፉ። ከሐዋርያትና ከቀሳውስት ከወንድሞችም በአንጾኪያ በሶርያና በኪልቅያ ለሚኖሩ ከአሕዛብም ላመኑ ወንድሞቻችን ትድረስ። ሰላም ለእናንተ ይሁን፣ ደስ ይበላችሁ። ያላዘዝናቸው ሰዎች ከእኛ ወጥተው ትገዘሩ ዘንድና የኦሪትንም ሕግ ትጠብቁ ዘንድ ይገባችኋል ብለው በነገሩ እንደ አወኳችሁና ልባችሁን እንዳናወጡት ሰምተናል። ሁላችን ከተሰበሰብን በኋላ በአንድ ቃል በየን። እንድ ሆነንም ከወንድሞቻችን ከጳውሎስና ከበርናባስ ጋር ወደ እናንተ የምንልካቸውን ሰዎች መረጥን። እነርሱም ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰውነታቸውን አሳልፈው የሰጡ ሰዎች ናቸው። ይሁዳንና ሲላስን ልከናቸዋልና እነርሱ በቃላቸው ይህን ያስረዷቸዋል።
ስርዓት እንዳናከብድ ሌላም ሸክም እንዳንጨምር መንፈስ ቅዱስ ከኛ ጋር ነውና፣ ነገር ግን ይህን በግድ ትተው ዘንድ እናዘዛችኋለን። ለአማልክት የተሰዋውን ሞቶ የተገኘውንም ደምንም አትብሉ፣ ከዝሙትም ራቁ። በራሳችሁ የምትጠሉትንም በወንድሞቻችሁ ላይ አታድርጉ። ከእነዚህ ስራዎችም ሰውነታችሁን ብትጠብቁ በሰላም ትኖራላችሁ። ደህና ሁኑ። እነርሱም ተልከው ወደ አንጾኪያ ወረዱ። ሕዝቡንም ሰብስበው የተላከውን ደብዳቤ ሰጧቸው። እነርሱም አንብበው እጅግ ደስ አላቸው፣ ተጽናኑም። ይሁዳና ሲላስም መምህራን ነበሩና አስተማሯቸው፣ ወንድሞችንም በብዙ ቃል አጽናኗቸው። በእነርሱም ዘንድ አያሌ ቀን ከተቀመጡ በኋላ ወንድሞቻቸውን ተሰናብተው በሰላም ወደ ሐዋርያት ተመለሱ። ሲላስ ግን በዚያ ሊቆይ ወደደ። ጳውሎስና በርናባስም በአንጾኪያ ቆዩ። ከሌሎች ብዙ ሰዎች ጋርም የእግዚአብሔርን ቃል ሰበኩ፣ አስተማሩም። ከጥቂት ቀን በኋላ ጳውሎስ በርናባስን እንግዲህ እንመለስና የእግዚአብሔርን ቃል ባስተማርንባቸው ሀገሮች ያሉትን ወንድሞች እንጎብኛቸው፣ እንዴት እንዳሉም እንወቅ አለው። በርናባስም ማርቆስ የተባለውን ዮሐንስን ከእነርሱ ጋር ይዞት ሊሄድ ወደደ። ጳውሎስ ግን ከእነርሱ ጋር ሊወስደው አልፈቀደም። እነርሱ በጵንፍልያ ሳሉ ትቷቸው ሄዷልና አብሯቸው ለስራ አልመጣም ነበርና። ስለዚህም ተኮራርፈው እርስ በርሳቸው ተለያዩ። በርናባስም ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ጳውሎስ ግን ሲላስን መረጠ። ወንድሞችም ለእግዚአብሔር ጸጋ አደራ ከሰጡት በኋላ ሄደ። በሶርያና በኪልቅያም እየዞረ አብያተ ክርስቲያናትን አጽናና። ምዕራፍ 16 ወደ ደርቤንና ወደ ልስጥራን ከተማም ደረሰ። እነሆም በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበር። አባቱ ግን አረማዊ ነበረ። በደርቤንና በልስጥራን በኢቆንዮንም ያሉ ወንድሞች ሁሉ ይመሰክሩለት ነበር። ጳውሎስም ከእርሱ ጋር ይዞት ሊሄድ ወደደ። በዚያም ሀገር ስላሉት አይሁድ ወስዶ ገረዘው። አባቱ አረማዊ እንደነበረ ሁሉም ያውቅ ነበርና። በየከተማው ሲሄዱ ሐዋርያትና ቀሳውስት በኢየሩሳሌም ያዘዙትን ሥርዓት አስተማሯቸው። አብያተ ክርስቲያናትንም በሃይማኖት ጸኑ። ዕለትም ቁጥራቸው ይበዛ ነበር። ነገር ግን የእግዚአብሔርን ቃል በእስያ እንዳይናገሩ መንፈስ ቅዱስ ስለከለከላቸው ወደ ፍርግያና ወደ ገላትያ አውራጃ ሄዱ። ሚስያ በደረሱ ጊዜም ወደ ቢታንያ ሊሄዱ ወደዱ። የጌታችን ኢየሱስ መንፈስ ግን አልፈቀደላቸውም። ከሚስያም አልፈው ወደ ጢሮአዳ ወረዱ። ለጳውሎስም በሌሊት አንድ መቄዶናዊ ሰው ቆሞ ወደ እኛ ወደ መቄዶንያ እለፍና እርዳን እያለ ሲማልደው በራእይ ተገለጸለት። ራእዩንም ባየ ጊዜ ወዲያውኑ ወደ መቄዶንያ ልንሄድ ወደድን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር የሚጠራን መስሎናልና። ከጢሮአዳም ወጥተን ወደ ሰምቱራቄ በማግስቱም ናፖሊ ወደምትባለው አገር በመርከብ መጣን። ከዚያም ወደ ፊልጵስዮስ ሄድን። ይህችም የመቄዶንያ ዋና ከተማና የሮም ቅኝ ግዛት ነበረች። በዚያችም አገር ጥቂት ቀን ሰነበትን። በሰንበት ቀንም ከከተማው በር ወደ ባህሩ ዳር ወጣን። በዚያ የጸሎት ቤት ያለ መስሎን ነበርና በዚያም ተቀምጠን በዚያ ለተሰበሰቡ ሴቶች እናስተምር ጀመር። በመካከላቸው ቀይ ሐር የምትሸት ከትያጥሮን የአገር የመጣች እግዚአብሔር የምትፈራ አንዲት ሴት ነበረች። እግዚአብሔርን ልቦናውን ከፍቶላት ነበርና ጳውሎስ የሚያስተምረውን ታዳምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተጠመቀች። ለእግዚአብሔር አማኝ ካደረጋችሁኝስ ወደ ቤቴ ገብታችሁ እደሩ ብላ ማለደችን፣ የግድም አለችን። ለጸሎት ስንሄድም የሟርተኛነት መንፈስ ያደረባት አንዲት ልጅ አገኘችን። በጥንቆላም የምታገኘውን ብዙ እጅ መንሻ ለጌቶቿ ታገባ
ነበር። ከዚህም በኋላ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯቸዋል እያለች ትጮህ ነበር። ብዙ ቀንም እንዲህ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስም አዝዣለሁ አለው። ወዲያውኑም ተዋት። ጌቶቿም የምታገባላቸው የጥቅማቸው ተስፋ እንደቀረበ ባዩ ጊዜ ጳውሎስንና ሲላስን ይዘው በገበያ እየጎተቱ ወደ ገዢዎች ወሰዷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች ከተማችንን ያሸብሩብናል፣ እነርሱም አይሁድ ናቸው፣ እኛ የሮሜ ሰዎች ስንሆንም ልናደርገው የማይገባንን ሕግ ይናገራሉ አሉ። ሕዝቡም ተነሱባቸው። ገዢዎቹም ልብሳቸውን ገፍፈው በበትር ይመቷቸው ዘንድ አዘዙ። በብዙም ደብድበው አሰሯቸው። የወህኒ ቤቱን ዘበኛም አጽንቶ እንዲጠብቃቸው አዘዙት። እርሱም ትእዛዙን ተቀብሎ ወደ ውስጠኛው ወህኒ ቤት አስገባቸው። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊትም ጳውሎስና ሲላስ ጸለዩ፣ እግዚአብሔርንም በዜማ አመሰገኑት። እስረኞቹም ይሰሟቸው ነበር። ድንገትም ታላቅ ንውጽውጽታ ሆነ። የወህኒ ቤቱ መሰረትም ተናወጠ። በሮችም ሁሉ ያን ጊዜ ተከፈቱ። የሁሉም እግር ብርቶቻቸው እየወለቁ ወደቁ። የወህኒ ቤቱ ጠባቂም ከእንቅልፍ በነቃ ጊዜ በሮች ሁሉ ተከፍተው አየ። ሰይፍንም መዝዞ ራሱን ሊገድል ወደደ፣ እስረኞቹ ያመለጡት መስሎት ነበርና። ጳውሎስም በራስህ ክፉ ነገር አታድርግ፣ ሁላችንም ከዚህ አለን ብሎ በታላቅ ቃል ጮኸ። መብራት አምጥቶም እየተንቀጠቀጠ ወደ ውስጥ ሄደና ለጳውሎስና ለሲላስ ወድቆ ሰገደ። ወደ ውጭም አውጥቶ ጌቶች እድን ዘንድ ምን ላድርግ አላቸው። እነርሱ በጌታችን በኢየሱስ ክርስቶስ እመን፣ አንተና ቤተሰብ ሁሉ ትድናላችሁ አሉት። የእግዚአብሔርንም ቃል ለእርሱና በቤቱ ላሉት ሁሉ ነገሯቸው። ወዲያውኑም በሌሊት ወስዶ ቁስላቸውን አጠበላቸው። እርሱም በዚያው ጊዜ ከቤተሰቡ ሁሉ ጋር ተጠመቀ። ወደ ቤቱም አግብቶ ማዕድ አቀረበላቸው። በጌታችን ስለ አመነም እርሱ ከቤተሰቡ ጋር ደስ አለው። በነጋ ጊዜም ገዢዎቹ እነዚያ ሰዎች ፈትታችሁ ልቀቋቸው ብለው ብላቴኖቻቸውን ላኩ። የወህኒ ቤቱ ጠባቂም በሰማ ጊዜ ሄዶ ገዢዎቹ ይፈቱ ብለው እንደላኩ ይህን ነገር ለጳውሎስና ለሲላስ ነገራቸው። አሁንም ወጡና በሰላም ሂዱ አላቸው። ጳውሎስ ግን እኛ የሮም ሰዎች ስንሆን ያለ ፍርድ በአደባባይ ገረፉን፣ አሰሩንም። አሁንም በስውር ሊያወጡን ይሻሉ፣ አይሆንም፣ ራሳቸው መጥተው ያውጡን አላቸው። ብላቴኖቻቸውም ሄደው ይህን ነገር ለገዢዎች ነገሯቸው። የሮም ሰዎች መሆናቸውን ሰምተው ደነገጡ። መጥተውም ከከተማቸው እንዲወጡ ማለዷቸው። ከወህኒ ቤትም ከወጡ በኋላ ወደ ልድያ ቤት ገብተው ወንድሞችን አገኙ፣ አጽናንተዋቸውም ሄዱ። ምዕራፍ 17 አንፊጶልና አጶሎንያ ወደሚባሉ ሀገሮችም ሄዱ። የአይሁድ ምኩራብ ወዳለበት ወደ ተሰሎንቄም ደረሱ። ጳውሎስም እንደ አስለመደው ወደ እነርሱ ገብቶ 3 ሳምንት ከመጻሕፍት እየጠቀሰ ሲከራከራቸው ሰነበተ። ክርስቶስ እንዲሞት ከሙታንም ተለይቶ እንዲነሳ የተረጎመና እያስተማራቸው ይህ እኔ የነገርኋችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱና ከደጋጎች አረማውያንም ብዙ ሰዎች ከታላላቆች ሴቶችም ጥቂቶች ያይደሉ አምነው ከጳውሎስና ከሲላስ ጋር ሆኑ። የማያምኑ አይሁድ ግን ቀኑባቸው። ከገበያም ክፉዎች ሰዎችን አምጥተው ሰዎችንም ሰብስበው ሀገሪቱን አወኳት፣ ፈለጓቸውም። የዮሳንን ቤት በረበሩ፣ ወደ ሕዝቡም ሊያወጧቸው ሽተው ነበር። ባጧቸውም ጊዜ ኢያሱንን ጎተቱት። በዚያም የነበሩትን ጓደኞች ጭምር ወደ ሹሞች ወሰዷቸው።
የጮሁም እንዲህ ይሉ ነበር፣ ዓለምን የሚያውካት እነዚህ ናቸው። ወደዚህም መጥተው ይህ ኢየሱስንም ተቀበላቸው። እነርሱም በቄሳር ላይ የወንጀል ሥራ ይሰራሉ፣ ሌላ ሕግንም ያስተምራሉ፣ ኢየሱስም ሌላ ንጉሥ ነው ይላሉ። ሕዝቡና የከተማው ሹሞችም ይህን በሰሙ ጊዜ ታወኩ። ከኢያሶንና ከጓደኞቹም ዋስ ተቀብለው ለቀቋቸው። ወንድሞች ግን ጳውሎስንና ሲላስን በሌሊት ወደ ቤርያ ሸኟቸው። ወደዚያም በደረሱ ጊዜ ወደ አይሁድ ምኩራብ ገቡ። በተሰሎንቄ ካሉትም እነርሱ ይሻላሉ፣ በፍጹም ደስታ ቃላቸውን ተቀብለዋልና ነገሩም እንዳስተማሯቸው እንደሆነ ለመረዳት ዘወትር መጻሕፍትን ይመረምሩ ነበር። ከመካከላቸውም ያመኑ ብዙዎች ነበሩ። ከአረማውያን ወገን የሆነ ብዙ ደጋግ ሴቶችም ነበሩ፣ ወንዶችም ብዙዎች ነበሩ። በተሰሎንቄ የነበሩ አይሁድ ግን ጳውሎስ በቤርያ የእግዚአብሔርን ቃል እንዳስተማረ ባወቁ ጊዜ ወደዚያ መጥተው ሕዝቡን አወኳቸው። ያን ጊዜም ወንድሞች ጳውሎስን ሸኝተው ወደ ባህር አደረሱት። ሲላስና ጢሞቴዎስ ግን በዚያው ቀሩ። ጳውሎስን የሸኙት ሰዎች እስከ አቴና ከተማ ድረስ አብረውት መጥተው ነበርና ፈጥነው ይከተሉ ዘንድ ወደ ሲላስና ወደ ጢሞቴዎስ ላኳቸው። ተመልሰውም ሄዱ። ጳውሎስን በአቴና ሆኖ ሲጠብቃቸው ከተማው ሁሉ ጣዖት ሲያመልክ ባየ ጊዜ ልቦናው ተበሳጨ። ስለዚህም በምኩራብ አይሁድንና እግዚአብሔርን የሚፈሩትን ሁልጊዜም በገበያ የሚያገኛቸውን ሁሉ ይከራከራቸው ነበር። የኤፌቆሮስን ትምህርት ከተማሩ ፈላስፋዎች መካከልና ረዋቂያውያን ከሚባሉት ወገን የሆኑ ሌሎች ፈላስፋዎችም የተከራከሩት ነበሩ። እኩሌቶቹም ይህ ለፍላፊ ምን ሊናገር ይፈልጋል ይሉ ነበር። ሌሎችም ስለ ኢየሱስ ከሙታን ስለመነሳቱ ሰብኮላቸዋልና የአዲስ አምላክ ትምህርትን ያስተምራል አሉ። ይዘውም አርዮስፋጎስ ወደሚባል ሸንጎ ወሰዱት። እንዲህም አሉት፣ ይህን የምታስተምረውን አዲስ ትምህርት እናውቅ ዘንድ ይቻለንን? እስቲ ንገረን። በጆሮአችን እንግዳ ነገር ታሰማናለህን? እኛም ይህ ነገር ምን እንደሆነ ልንረዳ እንወዳለን። የአቴና ሰዎችና በዚያም የነበሩ እንግዶች ሁሉ አዲስ ነገርን ከመናገርና ከመስማት በቀር ሌላ ሐሳብ አልነበራቸውም። ጳውሎስም በአርዮስፋጎስ ውስጥ ቆሞ እንዲህ አላቸው፣ እናንተ የአቴና ሰዎች በስራችሁ ሁሉ አማልክትን ማምለክ እንደምታበዙ አያችኋለሁ። በዚህም ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን የምታመልኩበትን መሠዊያችሁን አየሁ። እነሆ እኔ ይህን ሳታውቁ የምታመልኩትን እገልጽላችኋለሁ። ዓለሙንና በእርሱም ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሥራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሌላውንም ነገር ሁሉ ለሁሉ ይሰጣልና እንደ ችግረኛ የሰው እጅ አያገለግለውም። እርሱም በምድር ሁሉ ላይ ይኖሩ ዘንድ ሰዎችን ሁሉ ከአንድ ሰው ፈጠረ፣ ይኖሩባትም ዘንድ ዘመንንና ቦታን ወስኖ ሰራላቸው። ምናልባት ያገኙት እንደሆነ እግዚአብሔርን ይፈልጉት ዘንድ፣ ነገር ግን ከሁላችን የራቀ አይደለም። እኛ በእርሱ ሕይወትን እናገኛለን፣ በእርሱም እንንቀሳቀሳለን፣ በእርሱም ጸንተን እንኖራለን። ከመካከላችሁም እኛ ዘመዶቹ ነን የሚሉ ፈላስፋዎች አሉ። እንግዲህ እኛ የእግዚአብሔር ዘመዶች ከሆን በሰው ዕውቀትና ብልሃት በተቀረጸ በድንጋይና በብር በወርቅም አምላክነቱን ልንመስለው አይገባም። የቀድሞውንስ ያለማወቅ ዘመን እግዚአብሔር አሳልፎታል። ዛሬ ግን በመላው ዓለም ንስሐ እንዲገቡ ሰውን ሁሉ አዝዟል። በመረጠው ሰው እጅ በዓለም በእውነት የሚፈርድባትን ቀን ወስኗልና እርሱን ከሙታን ለይቶ በማስነሳቱም ብዙዎችን ወደ ሃይማኖት መልሷልና። የሙታንንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ ሌሎችም ስለዚህ ነገር በሌላ ቀን እናዳምጣለን አሉት። ጳውሎስም ከመካከላቸው ወጥቶ ሄደ። አምነው የተከተሉት ሰዎችም ነበሩ።
ከእነርሱም አንዱ ከአሪዮስፋጎስ ባለስልጣኖች ወገን የሚሆን ዲዮናስዮስ ነበር። ደማሪስ የምትባል ሴትም ነበረች። ሌሎችም አብረዋቸው ነበሩ። ምዕራፍ 18 ከዚህ በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ ሄደ። አቂላ የሚባል አንድ አይሁዳዊም አገኘ። የትውልድ አገሩም ጳንጦስ ነው። እርሱም ከጥቂት ወራት በፊት ከኢጣሊያ ተሰዶ መጣ። ሚስቱ ጵርስቅላም አብራው ነበረች። ቀላውዲዮስ አይሁድ ከሮም እንዲሰደዱ አዝዞ ነበርና ወደ እነርሱ መጣ። ስራቸው እንደ ስለነበር ድንኳን ሰፊዎችም ስለነበሩ ከእነርሱ ጋር አብሮ ኖረ። በአንድነትም ይሰሩ ነበር። ጳውሎስም በየሰንበቱ በምኩራብ ይከራከራቸው ነበር። አይሁድንና አረማውያንንም ያሳምናቸው ነበር። ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ቃሉን በማስተማር ይተጋ ነበር። እነርሱም በተቃወሙትና በሰደቡት ጊዜ ልብሱን አራግፎ እንግዲህ እኔ ንጹሕ ነኝ፣ ደማችሁ በራሳችሁ ላይ ነው፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም አልፎ ስሙ ኢዮስጦስ ወደሚባል እግዚአብሔርን ወደሚፈራ ሰው ቤት ገባ። ቤቱም በምኩራብ አጠገብ ነበር። የምኩራብ አለቃ ቀርስጶስም ከነ ቤተሰቡ በጌታችን በኢየሱስ ክርስቶስ አመነ። ከቆሮንጦስ ሰዎችም ብዙዎች ሰምተው አምነው ተጠመቁ። ጌታችንም ጳውሎስን በሌሊት ራእይ እንዲህ አለው፣ አትፍራ፣ ነገር ግን ተናገር፣ ዝምም አትበል። እኔ ከአንተ ጋር ነኝና ማንም ሊጎዳ የሚነሳብህ የለም። በዚህ ከተማ ብዙ ሕዝብ አሉኝና። ጳውሎስም የእግዚአብሔርን ቃል እያስተማራቸው 1 ዓመት ከ6 ወር በቆሮንቶስ ተቀመጠ። ጋልዮስም የአካይያ አገር ገዢ በሆነ ጊዜ አይሁድ ተባብረው በጳውሎስ ላይ ተነሱ። ወደ ሸንጎም አመጡት። እንዲህም አሉት፣ ይህ ሰው ኦሪትን በመቃወም እግዚአብሔርን ያመልኩ ዘንድ ሰዎችን ያባብላል። ጳውሎስም ይመልስላቸው ዘንድ አፉን ሊከፍት ወድዶ ሳለ አገር ገዢው ጋልዮስ መልሶ አይሁድን እንዲህ አላቸው፣ እናንተ አይሁድ ሆይ የበደላችሁ በደል ቢኖር ወይም ሌላ በደል ቢኖርበት አቤቱታችሁን በሰማሁን ባከራከርኋችሁ ነበር። ስለ ትምህርትና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ለራሳችሁ ወቁ። እኔ እንዲህ ያለ ነገር ልሰማ አልፈቅድም። ከሸንጎም አባረራቸው። አረማውያንም ሁሉ የምኩራቡን አለቃ ሶስቴንስን ይዘው በሸንጎ ፊት ደበደቡት። የእርሱም ነገር ጋልዮስን ምንም አላሳዘነውም። ጳውሎስም እንደገና በወንድሞቹ ዘንድ ጥቂት ቀን ተቀመጠ። በሰላምም ሸኙትና ወደ ሶርያ በባህር ተጓዘ። ጵርስቅላና አቂላም አብረውት ነበሩ። ስዕለትም ነበረበትና በክንካሮስ ራሱን ተላጨ። ወደ ኤፌሶንም ደረሱ። በዚያም ተዋቸውና እርሱ ብቻውን ወደ ምኩራብ ገብቶ አይሁድን ተከራከራቸው። እነርሱም ብዙ ጊዜ እንዲሰነብት ማለዱት፣ ነገር ግን አልወደደም። ከዚህም በኋላ በሚሸኙት ጊዜ እግዚአብሔር ቢፈቅድ እንደገና እመለሳለሁ፣ አሁን ግን የሚመጣውን በዓል በኢየሩሳሌም ላደርግ እወዳለሁ አላቸው። ከኤፌሶንም በመርከብ ሄደ። ወደ ቂሳሪያም ደረሰ። ከዚያም ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ሄደ። ጥቂት ቀንም ተቀመጠ። ከዚያም ወጥቶ በገላትያና በፍርግያ በኩል በተራ እየዞረ ሄደ። ደቀ መዛሙርትንም አጸናቸው። በእስክንድሪያም የሚኖር ንግግር የሚችልና መጽሐፍን የሚያውቅ አጶሎስ የሚባል አንድ አይሁዳዊ ሰው ወደ ኤፌሶን መጣ። እርሱም የእግዚአብሔርን መንገድ የተማረ ነበር። ስለ ኢየሱስ ክርስቶስም ሊያስተምርና ሊመሰክር ከልቡ የሚተጋ ነበር። ነገር ግን የዮሐንስን ጥምቀት ብቻ ተጠምቆ ነበር። እርሱም በምኩራብ በግልጥ ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወደ ማደሪያቸው ወስደው ፍጹም የእግዚአብሔርን መንገድ አስረዱት።
ወደ አኪያም ሊሄድ በወደደ ጊዜ ወንድሞች አጽናኑት፣ እንዲቀበሉትም ወደ ደቀ መዛሙርት ጻፈለት። ወደ እነርሱም በደረሰ ጊዜ በእግዚአብሔር ጸጋ ላመኑት ብዙ አስተማራቸው፣ ትልቅ እርዳታም ረዳቸው። ተሰብስበው ሳሉም በሕዝቡ ሁሉ ፊት አይሁድን በግልጥ እጅግ ይከራከራቸው ነበር። ስለ ኢየሱስም እርሱ ክርስቶስ እንደሆነ ከመጽሐፍት ማስረጃ ያመጣላቸው ነበር። ምዕራፍ 19 ከዚህም በኋላ አጶሎስ በቆሮንቶስ ሳለ ጳውሎስ ላዩን ሄዶ ወደ ኤፌሶን መጣ። በዚያም ጥቂት ደቀ መዛሙርትን አገኘ። ካመናችሁ ጀምሮ በውኑ መንፈስ ቅዱስን ተቀብላችኋልን? አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳ አልሰማንም አሉት። እርሱም አንኪያ በምን ተጠመቃችሁ? አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ እንዲያምኑ እየሰበከ የንስሐ ጥምቀትን አጠመቀ አላቸው። እነርሱም ይህን በሰሙ ጊዜ በጌታ በኢየሱስ ክርስቶስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ በእነርሱ ላይ ወረደ። ያን ጊዜ በሀገሩ ሁሉ ቋንቋ ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ 12 ያህሉ ነበር። ጳውሎስም ወደ ምዕራብ ገብቶ በግልጥ አስተማረ። ስለ እግዚአብሔር መንግሥት እያስተማራቸውና እያሳመናቸው 3 ወር ቆየ። በተሰበሰበውም ሕዝብ ፊት አንዳንዶች በእግዚአብሔር ትምህርት ላይ ክፉ እየተናገሩ ባላመኑ ጊዜ ጳውሎስ ከእነርሱ ተለየ። ደቀ መዛሙርቱንም ይዞ ጢራኖስ በሚባል መምህር ቤት ሁል ጊዜ ያስተምራቸው ነበር። በእስያም ያሉ አይሁድና አረማውያን ሁሉ የእግዚአብሔርን ቃል እስኪሰሙ ድረስ እንደዚሁ 2 ዓመት ኖረ። እግዚአብሔርም በጳውሎስ እጅ ታላላቅ ስራን ይሰራ ነበር። ከልብስም ዘርፍና ከመጠምጠሚያው ጫፍ ቆርጠው እየወሰዱ በድውያኑ ላይ ያኖሩት ነበር። እነርሱም ይፈወሱ ነበር። ክፉዎች መናፍስትም ይወጡ ነበር። ከአይሁድም አስማት እያደረጉ የሚዞሩ ሰዎች ክፉዎች መናፍስት ባሉባቸው ላይ ጳውሎስ በሚያስተምርበት በኢየሱስ ስም እናምናላችኋለን እያሉ የጌታችን የኢየሱስን ስም ይጠሩባቸው ነበር። እንዲህ ያደርጉ የነበሩትም የካህናቱ አለቃ የአይሁዳዊው የአስቄዋስ ልጆች ናቸው። እነርሱም 7 ነበሩ። ያም ክፉ መንፈስ በኢየሱስ አምናለሁ፣ ጳውሎስንም አውቀዋለሁ፣ እንግዲህ እናንተ እነማን ናችሁ ብሎ መለሰላቸው። ያ ክፉ መንፈስ የያዘው ሰው ተነሳባቸው፣ አየለባቸውም፣ አሸነፋቸውም፣ አቆስሎም ከዚያ ቤት አስወጥቶ አባረራቸው። ይህም ነገር በኤፌሶን በሚኖሩ በአይሁድና በአረማውያን ሁሉ ዘንድ ተሰማ። ሁሉም ፈሩ፣ የጌታችን የኢየሱስንም ስም ከፍ ከፍ አደረጉ። ያመኑትም ሁሉ እየመጡ ስለሰሩት ንስሐ ይገቡ ነበር። ብዙዎቹ አስማተኞችም መጽሐፎቻቸውን እየሰበሰቡ እያመጡ በሕዝቡ ሁሉ ፊት በእሳት ያቃጥሉ ነበር። ያቃጠሏቸውም የመጽሐፋቸው ዋጋም 50,000 ብር ነበር። እንዲህም እያለ የእግዚአብሔር ቃል በኃይል ያድግና ይበረታ ነበር። ይህም ከተፈጸመ በኋላ ጳውሎስ በመቄዶንያና በአካይያ በኩል አልፎ ወደ ኢየሩሳሌም ሊሄድ በልቡ አሰበ። እዚያም ከደረስሁ በኋላ ሮሜን ላያት ይገባኛል አለ። ከሚያገለግሉትም 2ቱን ጢሞቴዎስንና አርስጦስን ወደ መቄዶንያ ላከ። እርሱ ራሱ ጳውሎስ ግን ብዙ ቀን በእስያ ተቀመጠ። በዚያም ወራት ስለዚህ ትምህርት ብዙ ሁከት ሆነ። በዚያም ብር ሰሪ የሆነ ድሜጥሮስ የሚባል አንድ ሰው ነበር። ለአርጤምስም ከብር የቤተ መቅደስ ምስል ይሰራ ነበር። አንጥረኞችንም የሰራ ብዙ ገንዘብ ይሰጣቸው ነበር። አንጥረኞችንና ይህን የመሰለውን ስራ የሚሰሩትንም ሁሉ ሰብስቦ እንዲህ አላቸው፣ እናንተ ሰዎች ሆይ ጥቅም የምናገኘው በዚህ ስራችን እንደሆነ እናንተ ታውቃላችሁ። አሁን ግን እንደምታዩትና እንደምትሰሙት ይህ ጳውሎስ ኤፌሶንን ብቻ ሳይሆን መላውን እስያ አሳተ፣ ብዙ ሕዝብንም መለሰ። በሰው እጅ የሚሰሩትንም ሁሉ አማልክት አይደሉም አላቸው።
አሁን የምንቸገር በዚህ ነገር ብቻ አይደለም። እስያና መላው ዓለም የሚያመልካት የታላቋ የአርጤሚስ ስም መቅደስ ክብር ይቀራል፣ ገናናነቷም ይሻራል። ይህንን በሰሙ ጊዜ ተቆጡና ድምፃቸውን ከፍ አድርገው የኤፌሶን አርጤሚስ ክብሯ ታላቅ ነው አሉ። ከተማዋም ሁሉ ታወከ። የመቄዶንያን ሰዎች የጳውሎስን ወዳጆች ጋዮስንና አርስጦራኮስንም ከእነርሱ ጋር እየጎተቱ በአንድነት ወደ ጨዋታው ቦታ ሮጡ። ጳውሎስም ወደ አሕዛብ መካከል ሊገባ ወዶ ነበር፣ ነገር ግን ደቀ መዛሙርቱ ከለከሉት። ከእስያም የሆኑ ታላላቆች ወዳጆቹ ወደ ጨዋታው ቦታ እንዳይገባ ልከው ማለዱት። በዚያም በጨዋታው ቦታ የነበሩ ሰዎች እየጮሁ ቆዩ፣ በሌላም ቋንቋ የሚጮሁ ነበር። በጉባኤው ታላቅ ድብልቅልቅ ሆነ ነበር። ከእነርሱ የሚበዙት ግን በምን ምክንያት እንደተሰበሰቡ አያውቁም ነበር። በዚያ የነበሩ አይሁድም እስክንድሮስ የሚባል አይሁዳዊ ሰውን ከመካከላቸው አስነሱ። እርሱም ተነስቶ በእጁ ምልክትን ሰጠና ለሕዝቡ ሊከራከርላቸው ወደደ። አይሁዳዊ እንደሆነም ባወቁ ጊዜ የኤፌሶን አርጤሚስ ክብሯ ታላቅ ነው እያሉ 2 ሰዓት ያህል ሁሉም በአንድ ድምፅ ጮሁ። ከዚህም በኋላ የከተማው ጸሐፊ ተነስቶ ሕዝቡን ጸጥ አሰኝቶ እንዲህ አላቸው፣ እናንተ የኤፌሶን ሰዎች ሆይ ስሙ። የኤፌሶን ከተማ ታላቂቱን አርጤሚስንና ከሰማይ የወረደውን ጣዖቷን እንደምትጠብቅ የማያውቅ ማን ነው? ስለዚህም እርሷን የመቃወም የሚቻለው ያለ አይመስለኝም። አሁንም ይህን በጥበብና በክርክር ሳይሆን በቀስታ ልናደርገው ይገባናል። የአማልክትን ቤት ያልዘረፉትንና በአማልክቶቻችን ላይ ክፉ ቃልን ያልተናገሩትን እነዚህን ሰዎች እነሆ ወደዚህ አምጥታችኋቸዋል። ዲሜጥሮስና ከእርሱ ጋር ያሉ አንጥረኞች ግን በማንም ላይ ጠብ እንዳላቸው እርስ በርሳቸው ይከራከሩ። እነሆም በከተማው ውስጥ ፍርድ ቤት አለ፣ ዳኞችም አሉ። ነገር ግን ይህ የምትከራከሩበት ነገር ሌላ ከሆነ በሕግ ሸንጎ ይፈታል። ዛሬም በደል ሳይኖር ባመጣችሁብን ክርክር እኛ እንቸገራለንና ስለዚህ ክርክር የምንወቃቀሰው ነገር የለም። ይህንም ብሎ ሸንጎውን ፈታ። ምዕራፍ 21 ክርክሩም ከተፈጸመ በኋላ ጳውሎስ ደቀ መዛሙርቱን ጠራና አጽናናቸው፣ ተሰናበታቸውም። ወጥቶም ወደ መቄዶንያ ሄደ። በዚህ አውራጃም አልፎ ሄደ። በቃሉም ብዙ አስተማራቸው። ከዚያም በኋላ ወደ ግሪክ ሀገር ሄደ። በዚያም 3 ወር ተቀመጠ። ወደ ሶርያም በመርከብ ለመሄድ አስቦ ሳለ አይሁድ ስለተማከሩበት ወደ መቄዶንያ ሊመለስ ቆረጠ። ከእርሱም ጋር የቤርያ ሀገር ሰው የሚሆን ሱሴጳጥሮስ፣ የተሰሎንቄም ሰዎች አሪስጥሮኮስና ሲኮንዱስ፣ የደርቤኑ ሰው ጋዮስና ጢሞቴዎስም፣ የእስያ ሰዎች የሚሆኑ ቲኪቆስና ጥሮፊሞስም አብረውት ሄዱ። እነርሱም ቀድመውን ሄደው በጢሮአስ ቆዩን። እኛ ግን ከፋሲካ በኋላ ከፊልጶስዮስ ተነስተን በባህር ላይ ተጉዘን በ5 ቀን ወደ ጢሮአስ ደረስን። በዚያም 7 ቀን ተቀመጥን። ከሳምንቱም በመጀመሪያው ቀን እሁድ ማዕድ ለመባረክ ተሰብስበን ሳለን ጳውሎስ በማግስቱ የሚሄድ ነውና ያስተምራችሁ ጀመረ። እስከ መንፈቀ ሌሊትም ድረስ ትምህርቱን አስረዘመ። ተሰብስበን በነበርንበት ሰገነትም ብዙ መብራት ነበረ። ስሙ አዌጥክስ የሚባል አንድ ጎልማሳ ልጅም በመስኮት በኩል ተቀምጦ ሳለ ከባድ እንቅልፍ አንቀላፍቶ ነበር። ጳውሎስም ትምህርቱን ባስረዘመ ጊዜ ያ ጎልማሳ ከእንቅልፍ ብዛት የተነሳ ከተኛበት ከ3ኛው ፎቅ ወደ ታች ወደቀ። ሬሳውንም አነሱት። ጳውሎስም ወርዶ በላዩ ወደቀ፣ አቅፎም ያዘው። እነርሱንም ነፍሱ አለችና አትደንግጡ አላቸው። ከዚህም በኋላ ወደ ሰገነት ወጣ፣ ማዕዱንም ባርኮ በላ። እስኪነጋም ድረስ ብዙ ትምህርት አስተማራቸው። ከዚያ በኋላ ተነስቶ ሄደ።
ብላቴናውንም ደህና ሆኖ ወሰዱት፣ እጅግም ደስ አላቸው። እኛ ግን በመርከብ ሆነን ወደ አሶስ ሄድን። ከዚያ ጳውሎስን ልንቀበለው እንሻ ነበርና እንደዚሁ በእግር እንደሚመጣ ነገሮን ነበርና ተቀበልነው። አሶስም ደረስን። በመርከብም ይዘነው ወደ ሚጢሊኒ ሄድን። በማግስቱም ከዚያ ወጥተን በኪዮስ ፊት ለፊት ደረስን። በማግስቱም ወደ ሳሞስ አልፈን በትሮጊሊዮም ተቀመጥን። ከዚህ ቀን በኋላም ወደ መሊጡ ደረስን። ጳውሎስም በእስያ እንዳይዘገይ በኤፌሶን በኩል ሊሄድ ቁርጦ ነበር። ሚቻለው ቢሆን ለበዓል 50 ኢየሩሳሌም ለመድረስ ቸኩሎ ነበርና። ከመሊጡም የቤተ ክርስቲያንን ቀሳውስት ይጠሯቸው ዘንድ ወደ ኤፌሶን ላከ። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በዘመኑ ሁሉ ከእናንተ ዘንድ እንደተቀመጥሁ እናንተ ታውቃላችሁ። እግዚአብሔርን እያገለገሉ በፍጹም መከራና በለቅሶ ከአይሁድም ሴራ የተነሳ በደረሰብኝ ፈተና የተጋደልሁ፣ በጉባኤም ሆነ በቤት ስነግራችሁና ሳስተምራችሁ ከሚጠቅማችሁ ነገር አንዳች እንኳን አላስቀረሁባችሁም። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለአረማውያን እየመሰከሩ አሁንም እነሆ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ነገር ግን በዚያ የሚገኘኝን አላውቅም። ነገር ግን በመንፈስ ቅዱስ በየከተማው መከራን፣ እስራት ይጠብቀሃል ብሎ ይመሰክርልኛል። ነገር ግን የእግዚአብሔርን የጸጋውን ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበሉትን ሩጫዬን እንድጨርስና መልእክቴንም እንድፈጽም ነው እንጂ ለሰውነቴ ምንም አላስብላትም። አሁንም እነሆ የእግዚአብሔርን መንግሥት የሰበክሁላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ አውቄአለሁ። እኔ ከሁላችሁም ደም ንጹሕ እንደሆንሁ እነሆ ዛሬ በዚህች ሌሊት እመሰክርላችኋለሁ። ከእግዚአብሔር ምክር ሁሉ የሰወሯችሁና ያልነገርኋችሁ የለም። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር 3 ዓመት ሙሉ ሌትም ቀንም እንባዬ እንዳልተገታ አስቡ። አሁንም ለእግዚአብሔር ሊያነጻችሁ በቅድስናም ሁሉ መካከል ርስት ሊሰጧችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ወርቅም ቢሆን ብርም ቢሆን ልብስም ቢሆን ከእናንተ ከአንዱ ስንኳ አልተመኘሁም። እነዚህም እጆች ለምሻው ነገርና ከእኔም ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። በድካማችንና በስራችን ነዳያንን እንቀበላቸው ዘንድ እንደሚገባን ይህን አስተምሬያችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውንም የጌታን የኢየሱስ ቃል አስቡ። ይህንም ካለ በኋላ ተንበርክኮ አብረውት ካሉት ሁሉ ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ሳሙት። ይልቁንም ከእንግዲህ ወዲህ ፊቴን አታዩትም ስለ አላቸው እጅግ አዘኑ። እስከ መርከብም ድረስ ሸኙት። ምዕራፍ 21 ከእነርሱም ከተለየ በኋላ እኛ በመርከብ ተሳፍረን መንገዳችንንም አቅንተን ወደ ቆስ መጣን። በበነጋውም ወደ ሮዶስ ከዚያም ወደ ጳጥራ ገባን። ወደ ፊንቄም የሚያልፍ መርከብ አግኝተን በዚያ ላይ ተሳፍረን ሄድን። ቆጵሮስንም አየናት። በስተግራችንም ትተናት ወደ ሶርያ ሄድን። ወደ ጢሮስም ወረድን። በመርከብ ያለውን ጭነት ሁሉ በዚያ ያራግፉ ነበርና በዚያም ደቀ መዛሙርትን አገኘንና በእነርሱ ዘንድ 7 ቀን ተቀመጥን። እነርሱም በመንፈስ ቅዱስ ተገልጾላቸው ጳውሎስን ወደ ኢየሩሳሌም እንዳይወጣ ነገሩት። ከዚህም በኋላ ለመሄድ ወጣን። ሁሉም ከሚስቶቻቸውና ከልጆቻቸው ጋር እስከ ከተማው ውጪ ሸኙን። በባህሩም
ዳር ተንበርክከን ጸለይን። እርስ በርሳችንም ተሳስመን ተሰነባበትን። ከዚህም በኋላ ወደ መርከብ ወጣን። እነርሱም ወደ ቤታቸው ተመለሱ። እኛም ከጢሮስ ወጥተን አካ ወደምትባል አገር መጣን። ወንድሞቻችንም አግኝተን ሰላም አልናቸው። በእነርሱም ዘንድ አንድ ቀን አደረን። በማግስቱም ወጥተን ወደ ቂሳርያ ሄድን። ወደ ወንጌላዊው ወደ ፊልጶስ ቤትም ገባን። እርሱም ከሰባቱ ወንድሞች ዲያቆናት አንዱ ነው። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። በእርሱም ዘንድ ብዙ ቀን ኖርን። ከይሁዳም አጋቦስ የሚባል አንድ ነቢይ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ አንስቶ እጁንና እግሩን በገዛ እጁ አስሮ እንዲህ አለ፣ መንፈስ ቅዱስ እንዲህ ይላል፣ የዚህን መታጠቂያ ጌታ አይሁድ በኢየሩሳሌም እንዲህ ያስሩታል፣ ለአሕዛብም አሳልፈው ይሰጡታል። ይህንም ሰምተን የአገሪቱን ሰዎች ይዘን ወደ ኢየሩሳሌም እንዳይወጣ ጳውሎስን ማለድ ነው። ጳውሎስ ግን መልሶ ለምን እንዲህ ታደርጋላችሁ? እያለቀሳችሁ ልቤን ትሰብሩታላችሁ። እኔ እኮ ተስፋ የማደርገው መከራንና እግር ብረትን ብቻ አይደለም። እኔ ግን በጌታችን በኢየሱስ ክርስቶስም በኢየሩሳሌምም ለመሞትም ቢሆን የቆረጥሁ ነኝ አለ። እንቢ ባለ ጊዜም ዝም አልን። እኛም እግዚአብሔር የፈቀደው ይሁን ብለን ተውነው። ከእነዚያም ቀኖች በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። ከደቀ መዛሙርቱም ከቂሳርያ አብረውን የመጡ ነበሩ። ሄደንም ከመጀመሪያዎቹ ደቀ መዛሙርት ወገን ከሆነው በቆጵሮስ በሚኖረው በምናሶን ቤት አደርን። ኢየሩሳሌም በደረስን ጊዜም ወንድሞቻችን በደስታ ተቀበሉን። በማግስቱም ጳውሎስ ከኛ ጋር ወደ ያዕቆብ ገባ። ቀሳውስትም ሁሉ በዚያ ነበሩ። ጳውሎስም ሰላምታ ካቀረበላቸው በኋላ በእርሱ ሐዋርያነት እግዚአብሔር በአሕዛብ ያደረገውን ሁሉ ነገራቸው። እነርሱም ሰምተው እግዚአብሔርን አመሰገኑ፣ እንዲህም አሉ፣ ወንድማችን ሆይ ከአይሁድ መካከል ያመኑት ስንት አእላፋት እንደሆኑ ታያለህን? ሁሉም ለኦሪት የሚቀኑ ናቸው። ነገር ግን የማይሆነውን እንደምታስተምር የሙሴንም ሕግ እንደምታስተዋቸው በአሕዛብ መካከል ያሉ ያመኑ አይሁድንም ልጆቻቸውን እንዳይገረዙ የኦሪትንም ሕግ እንዳይፈጽሙ እንደምትከለክላቸው ስለ አንተ ነገረዋቸዋል። አሁንስ ምን ይሁን? ሕዝቡ ወደዚህ እንደመጣ ይሰሙና ይሰበሰቡ ይሆናል። ስለዚህም ይህን የሚልህ አድርግ። ብጽዕት ያላቸው 4 ሰዎች በእኛ ዘንድ አሉ። ይዘሃቸው ሂድ። ከእነርሱም ጋር ራስህን አንጻ። ራሳቸውንም እንዲላጩ ስለ እነርሱ ገንዘብ ክፈልላቸው። የሚያሙህም በሐሰት እንደሆነ አንተም የኦሪትን ሕግ እንደምትጠብቅ ሁሉም ያውቃሉ። ስለሚያምኑት አሕዛብ ግን አርም ከሆነውና ለጣዖታት ከሚሰዉት ከዝሙት መቶ የተገኘውንና ደምን ከመብላት እንዲከለከሉ እኛ አዘናል። ያን ጊዜም ጳውሎስ ሰዎችን ይዞ በማግስቱ ከነርሱ ጋር ነጻ። የመንጻታቸውንም ወራት መድረሱን ከነገራቸው በኋላ ሁሉም እያንዳንዳቸው መስዋዕት ያቀርቡ ዘንድ ወደ ቤተ መቅደስ ይዟቸው ገባ። በሰባተኛውም ቀን ከእስያ የመጡ አይሁድ ጳውሎስን በመቅደስ አዩት። ሕዝቡንም ሁሉ በእርሱ ላይ አነሳስተው ያዙት። የጮሁም እንዲህ አሉ፣ እናንተ የእስራኤል ወገኖች ሆይ እርዱን። በየስፍራው ሕዝባችንን ኦሪትንም ይህንንም ስፍራ የሚቃወም ትምህርት ለሰው ሁሉ የሚያስተምር እነሆ ይህ ሰው ነው። አሁንም አረማውያንን ወደ መቅደስ አስገባ፣ ቤተ መቅደስንም አረከሰ። የኤፌሶን ሀገር ሰው የሆነ ጢሮፊሞስን ከጳውሎስ ጋር በከተማ አይተውት ነበርና ጳውሎስም ወደ ቤተ መቅደስ ያስገባው መስሏቸው ነበርና ከተማውም ሁሉ ታወከ። ሕዝቡም ሁሉ እየሮጠ ሄደው ጳውሎስን ጎትተው ከቤተ መቅደስ አወጡት። በሩንም ሁሉ ዘጉ። ሊገድሉትም ፈልገው ብዙ ደበደቡት። ወዲያውም ኢየሩሳሌም በመላዋ እንደታወከች የሚገልጥ መልእክት ወደ ሻለቃው ደረሰለት።
በዚያ ጊዜም ጭፍሮቹን ከአለቆቻቸው ጋር ይዞ ወደ እነርሱ ሄደ። እነርሱም የሻለቃውን ጭፍሮች ባዩ ጊዜ ጳውሎስን መምታታቸውን ተዉ። የሻለቃውም ቀረብ ብሎ ያዘው፣ በሁለት ሰንሰለትም እንዲታሰር አዘዘው። ምንድነው? ምንስ አደረገ? ብለው ጠየቀ። ሕዝቡም እኩሌቶቹ እንዲህ ነው፣ እኩሌቶቹም እንዲህ አይደለም እያሉ ይጮሁ ነበር። ሻለቃውም ሕዝቡ የሚታወክበትን እርግጡን ማወቅ ተሳነው። ወደ ወታደሮቹም ሰፈር እንዲወስዱት አዘዘ። ደረጃውን በሚወጣበት ጊዜ ወታደሮች ተሸክመው አወጡት። ሰው ይጋፋ ነበርና ብዙዎች ይከተሉት ነበር። ሕዝቡም አስወገዱት እያሉ ይጮሁ ነበር። ወደ ሰፈርም በደረሰ ጊዜ ጳውሎስ ሻለቃውን ላነጋግርህ ትፈቅድልኛለህን? አለው። ሻለቃውም የጵር ቋንቋ ታውቃለህን? አለው። ምናልባት ከዚህ በፊት ወንጀል የሰራና ከነፍስ ገዳዮች 4000 ሰዎችን ይዘ ወደ ምድረ በዳ የወጣ ያ ግብፃዊ አንተ አይደለህም? አለው። ጳውሎስም እኔስ አይሁዳዊ ሰው ነኝ፣ የተወለድሁባትም አገር ጤርሴስ የታወቀች የቂልቅያ ከተማ ናት። ለሕዝቡም እንድነግራቸው ትፈቅድልኝ ዘንድ እለምንሃለሁ አለው። በፈቀደለትም ጊዜ ጳውሎስ በደረጃው ላይ ቆሞ እጁን ወደ ሕዝቡ ዘረጋ። እጅግም ጸጥታ በሆነ ጊዜ ጳውሎስ በዕብራይስጥ ቋንቋ ተናገረ፣ እንዲህም አለ። ምዕራፍ 24 እናንተ ወንድሞችን አባቶች፣ አሁን በፊታችሁ የምናገረውን ስሙኝ። በዕብራይስጥ ቋንቋ እንደሚነግራችሁ በሰሙም ጊዜ ጸጥ ብለው አዳመጡት። ጳውሎስም እንዲህ አላቸው፣ እኔ አይሁዳዊ ሰው ነኝ። የቂልቅያ ክፍል በምትሆን በጤርሲስ ከተማ ተወለድሁ። በዚህችም ከተማ ከገማልያል እግር ስር ሆኜ አደግሁ። የአባቶቼንም ሕግ ተማርሁ። እናንተ ሁላችሁ ዛሬ እንደምታደርጉትም ለእግዚአብሔር ቀናተኛ ነበርሁ። ይህን ትምህርት የሚከተሉ ወንዶችንም ሴቶችንም እያሰሩ ወደ ወህኒ ቤት አሳልፌ በመስጠት እስከ ሞት ድረስ አሳድዳቸው። እንዲቀጡም ከዚያ ያሉትን አስሬ ወደ ኢየሩሳሌም አመጣቸው ዘንድ በደማስቆ ወዳሉ ወንድሞች እንዲሄድ ከነርሱ ዘንድ የስልጣን ደብዳቤ የተቀበሏቸው ሊቀ ካህናቱና መምህራኑ ሁሉ ይመሰክራሉ። ከዚህ በኋላ ወደ ደማስቆ ሲሄድ ቀትር በሆነ ጊዜ ወደ ከተማው አቅራቢያ ደርሼ ሳለሁ ድንገት ታላቅ መብረቅ ከሰማይ በእኔ ላይ አንጸባረቀ። በምድር ላይም ወደቅሁ። ሳውል ሳውል ለምን ታሳድደኛለህ? የሚል ቃልንም ሰማሁ። እኔም መልሼ አቤቱ አንተ ማነህ? አልሁት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። አብረውኝ የነበሩትም መብረቁን አይተው ደነገጡ፣ ነገር ግን ይናገረኝ የነበረውን ቃል አልሰሙም። አቤቱ ጌታዬ ምን ላድርግ አልሁ። ጌታም ተነሳና ወደ ደማስቆ ሂድ፣ ልታደርገው የሚገባህንም ሁሉ በዚያ ይነግሩሃል አለኝ። ከዚያም በኋላ ከመብረቁ ነጸብራቅ የተነሳ ዓይኔን ታወርሁ። አብረውኝ የነበሩትም እየመሩኝ ወደ ደማስቆ ደረሱ። እንደ ሕጉም እግዚአብሔርን የሚፈራ አናንያ የሚባል አንድ ሰው ነበረ። በደማስቆም የሚኖሩ አይሁድ ሁሉ ያመሰግኑት ነበር። ወደ እኔም ወጥቶ በፊቴ ቆመና ወንድሜ ሳውል ሆይ እይ አለ። ያን ጊዜም ወደ እርሱ አየሁ፣ እንዲህም አለኝ፣ የአባቶቻችን አምላክ ፍቃዱን ታውቅና ጽድቁንም ታይ ዘንድ ቃሉንም ከአንደበቱ ትሰማ ዘንድ መረጠህ። በሕዝብም ሁሉ ዘንድ ባየኸውና በሰማኸው ምስክር ትሆነዋለህ። አሁንም የምታደርገውን ልነግርህ፣ ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ከዚህም በኋላ ወደ ኢየሩሳሌም ተመልሼ በቤተ መቅደስ ስጸልይ ተመስጦ መጣብኝ። ስለ እኔ የምትመሰክረውን ምስክርነት አይቀበሉህምና ከኢየሩሳሌም ፈጥነ ውጣ ሲለኝ አየሁት። እኔም እንዲህ አልሁት፣ ጌታዬ ሆይ በአንተ የሚያምኑትን በየምኩራቦቻቸው ሳስራቸውና ስደበድባቸው የነበሩ እኔ እንደሆንኩ እነርሱ ያውቃሉ። ሰማዕትን እስጢፋኖስን በገደሉትም ጊዜ እኔ እዚያ አብሬያቸው ነበርሁ። የገዳዮችንም ልብስ እጠብቅ ነበር። እርሱም ሂድ፣ ርቀው ወዳሉ አሕዛብ እልክሃለሁና አለኝ። ከጳውሎስም ይህን ነገር በሰሙ ጊዜ ይህ በሕይወት ሊኖር አይገባውምና
እንዲህ ያለውን ሰው ከምድር አስወግደው እያሉ ጮኹ። እነርሱም እየጮኹና ልብሳቸውንም እየወረወሩ ትቢያውን ወደ ላይ ሲበትኑ የሻለቃውም የሚጮሁበት ስለምን እንደሆነ ያውቅ ዘንድ ወደ ወታደሮች ሰፈር እንዲያገቡትና እየገረፉ የሰራውን እንዲመረምሩት አዘዘ። ሊገርፉትም ባጋደሙት ጊዜ ጳውሎስ ባጠገቡ የነበረውን የመቶ አለቃ የሮማን ሰው ያለ ፍርድ ልትገርፍ ይገባችኋልን? አለው። መቶ አለቃውም ይህን በሰማ ጊዜ ወደ ሻለቃው ሄደና ይህ ሰው ሮማዊ ነው፣ የምታደርገውን እወቅ ብሎ ነገረው። ሻለቃውም ወደ እርሱ ቀርቦ አንተ ሮማዊ ነህን? እስኪ ንገረኝ አለው። ጳውሎስም አዎን አለው። ሻለቃውም መልሶ እኔ ይህችን ዜግነት ያገኘኋት ብዙ ገንዘብ ሰጥቼ ነው አለው። ጳውሎስም እኔማ የተወለዱ በዚያው ነው አለው። ከዚህም በኋላ ይመረምሩት ዘንድ የሚሹት ተዉት። የሻለቃውም ሮማዊ መሆኑን ባወቀ ጊዜ ለምን አሰሩት ብሎ ፈራ። በማግስቱም የሻለቃው አይሁድ የሚከሱት ስለምን እንደሆነ ያውቅ ዘንድ ወደደና ከስራቱ ፈታው። ሊቃነ ካህናቱና ሸንጎውም ሁሉ እንዲመጡ አዘዘ። ጳውሎስንም አምጥቶ በፊታቸው አቆመው። ምዕራፍ 23 ጳውሎስም በአደባባይ ወዳሉ ሰዎች አተኩሮ ተመለከተና እናንተ ሰዎች ወንድሞቼ፣ እኔስ እስከዚች ቀን ድረስ በመልካም ሕሊና ሁሉ እግዚአብሔርን ሳገለግል ኖሬአለሁ አላቸው። ሊቀ ካህናቱ ሐናንያ ግን ጳውሎስን አፉን እንዲመቱት በአጠገቡ ቆመው የነበሩትን አዘዘ። ጳውሎስም መልሶ አንተ የተለሰነ ግድግዳ በሕግ ልትፈርድብኝ ተቀምጠ ሳለ ያለ ሕግ እመታ ዘንድ ታዝዛለህን? እግዚአብሔር በቁጣው መቅሰፍት ይመታሃል አለው። በአጠገቡ ቆመው የነበሩትም ጳውሎስን በእግዚአብሔር የሾመውን ሊቀ ካህናት እንዴት ትሰድባለህ? አሉት። ጳውሎስም ወንድሞች የሊቀ ካህናት መሆኑን አላውቅም፣ መጽሐፍ በሕዝብ አለቃ ላይ ክፉ አትናገር ይላልና አላቸው። ጳውሎስም እኩሌቶቹ ሰዱቃውያን እኩሌቶቹን ፈሪሳውያን እንደሆኑ አውቆ እኔ ፈሪሳዊ የፈሪሳዊ ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳትም ይፈርድብኛል ብሎ በአደባባይ ጮኸ። እንዲህም ባለ ጊዜ ፈሪሳውያን ሰዱቃውያን ተጣሉ፣ ሸንጎውም ተከፋፈለ። ሰዱቃውያን ሙታን አይነሱም፣ መልአክም የለም መንፈስም የለም ይላሉና፣ ፈሪሳውያን ግን ይህ ሁሉ እንዳለ ያምናሉ። ታላቁ ካህንም ሆነ ከፈሪሳውያን ወገን የሆኑ ጸሐፍት ተነስተው ይጣሉና ይከራከሩ ጀመሩ። በዚህ ሰው ላይ ያገኘነው ክፉ ነገር የለም፣ መንፈስ ወይም መልአክ ተናግሮት እንደሆነ እንጃ፣ ከእግዚአብሔር ጋር እንጣላ አሉ። እጅግ በታወኩ ጊዜ ጳውሎስን እንዳይነጥቁት የሻለቃው ፈራና መጥተው ከመካከላቸው አውጥተው ወደ ወታደሮች ሰፈር ይወስዱት ዘንድ ወታደሮቹን አዘዘ። በሁለተኛይቱም ሌሊት ጌታችን ለጳውሎስ ተገልጦ ጽና፣ በኢየሩሳሌም ምስክር እንደሆንኸኝ እንዲሁ በሮም ምስክር ትሆነኛለህ አለው። በነጋም ጊዜ አይሁድ ተሰብስበው ጳውሎስን እስኪገድሉት ድረስ እንዳይበሉና እንዳይጠጡ ተስማምተው ተማማሉ። ይህንም ለማድረግ የተማማሉ ሰዎች ከ40 ይበዙ ነበር። እነርሱም ወደ ሊቃነ ካህናት ወደ መምህራን ሄደው እንዲህ አሏቸው፣ ጳውሎስን እስክንገድለው ድረስ እነሆ እንዳንበላና እንዳንጠጣ ፈጽመን ተማምለናል። አሁንም አንተ ከሸንጎ ጋር ወደ ሻለቃው ሂድና የምትመረምሩትና የምትጠይቁት አስመስላችሁ ጳውሎስን እንዲያመጣው ንገሩት። እኛ ግን ወደ እናንተ ከመድረሱ አስቀድመን ልንገድለው ቆርጠናል። የጳውሎስም የእህቱ ልጅ ምክራቸውን በሰማ ጊዜ ሄዶ ወደ ወታደሮች ሰፈር ገባና ለጳውሎስ ነገረው። ጳውሎስም ከመቶ አለቆች አንዱን ጠርቶ የሚነግረው ነገር አለና ይህን ልጅ ወደ የሻለቃው አድርስልኝ አለው። የመቶ አለቃውም ልጁን ይዞ ወደ የሻለቃው ወሰደው እና የሚነግር ስላለው እስረኛው ጳውሎስ ይህን ልጅ ወደ አንተ እንዳደርሰው ለመነኝ አለው። ሻለቃውም ልጁን በእጁ ይዞ ለብቻው ገለል አድርጎ የምትነግረኝ ነገር ምንድን ነው አለው። ልጁም እንዲህ አለው፣ አይሁድ አጥብቀህ የምትመረምረው መስለ ጳውሎስን ነገ ወደ ሸንጎ ታወርድላቸው ዘንድ ሊማልዱ እንዲህ መክረዋል። አንተ ግን እሺ አትበላቸው፣
ሊገድሉት ሸምቀዋልና። ሲገድሉትም ድረስ እንዳይበሉና እንዳይጠጡ እንዲህ የተማማሉ ሰዎች ከ40 ይበዛሉ። አሁንም እስክትልክላቸው ይጠብቃሉ እንጂ እነርሱ ቆርጠዋል። ከዚህም በኋላ የሻለቃው ይህን ነገር ለእኔ መንገርን ለማንም እንዳትገልጽ ብሎ አሰናበተው። ከመቶ አለቆችም 2ቱን ጠርቶ ከወታደሮች 200 ሰውና 70 ፈረሰኞች 200 ቀስተኞች ምረጡ። ከሌሊቱም በ3 ሰዓት ወደ ቂሳሪያ ይሂዱ አላቸው። አህያም አምጥተው ጳውሎስን በዚያ አስቀምጠው ወደ ቂሳሪያ አገር ገዢ ወደ ፊሊክስ እንዲወስዱት አዘዛቸው። እንዲህ የምትል ደብዳቤም ጻፈለት። ከሉሲዮስ ቀላውዲዮስ ለክቡር አገር ገዢ ፊሊክስ፣ ሰላም ላንተ ይሁን። ይህን ሰው አይሁድ ያዙት፣ ሊገድሉትም ፈለጉ። ከወታደሮቹም ጋር ተከላከልሁለት። የሮም ሰው መሆኑም አውቄ አዳንሁት። በምን ምክንያትም እንደሚከሱት በደሉን አውቅ ዘንድ ወደ ሸንጎ አቅርቤ መረመርሁት። ስለ ሕጋቸውም ብቻ እንደ ከሰሱት ተረዳሁ። ለሞትና ለመታሰር የሚያበቃ ሌላ በደል ግን የለበትም። አይሁድም በዚህ ሰው ላይ በመሸመቅ የሚያደርጉትን ባወቅሁ ጊዜ ወደ አንተ ላክሁት። ከሳሾቹንም ወደ አንተ እንዲመጡና በፊት እንዲፈርዱት አዝዣቸዋለሁ። ደህና ሁን። ጭፍሮችም እንዳዘዛቸው አደረጉ። ጳውሎስንም በሌሊት ወሰዱት፣ ወደ አንቲጳጥሪስም አደረሱት። በማግስቱም ከእርሱ ጋር የሄዱ ዘንድ ፈረሰኞችን ትተው እነርሱ ወደ ሰፈር ተመለሱ። ከዚህም በኋላ ወደ ቂሳሪያ ገቡ። ወደ አገር ገዢውም ደረሱ። የተላከውንም ደብዳቤ ለአገር ገዢው ሰጡት። ጳውሎስንም ወደ እርሱ አቀረቡት። ደብዳቤውንም ካነበበ በኋላ ከማን ግዛት እንደሆነ ጠየቀው። ከቂልቅያ የመጣ መሆኑንም ባወቀ ጊዜ እንኪያስ ከሳሾች ሲመጡ እንሰማሃለን አለው። በሄሮድስም ግቢ እንዲጠብቁ ታዘዘ። ምዕራፍ 24 በአምስተኛውም ቀን ሊቀ ካህናቱ ሐናንያ ከመምህራኑና ጠርጢሎስ ከሚባል አንድ ጠበቃ ጋር ወረደ። ጳውሎስንም በአገር ገዢው ዘንድ ከሰሱት። ጳውሎስን በቀረበ ጊዜ ጠርጢሎስ እንዲህ እያለ ይከስሰው ጀመር። ክቡር ፊሊክስ ሆይ በዘመን ብዙ ሰላምን አግኝተናል። በጥበብህም በየጊዜው በየአገሩ የሕዝቡ ኑሮ የተሻሻለ ሆኗል። ሥርዓትህንም በሁሉ ዘንድ ስትመሰገን አግኝተናታል። ነገር ግን ነገር እንዳላበዛብህ ባጭሩ ትሰማኝ ዘንድ ለምንሃለሁ። ይህን ሰው ሲሰደብና ወንጀል ሲሰራ አይሁድንም ሁሉ በየአገሩ ሲያወክ ናዝራዊ ያን የተባሉት ወገኖች የሚያስተምሩትንም ክህደት ሲያስተምር አግኝተነዋል። ቤተ መቅደስንም ሊያረክስ ሲሞክር ያዝነው። እንደ ሕጋችንም ልንፈርድበት ፈልገን ነበር። ነገር ግን የሻለቃው ሉሲዮ መጥቶ በብዙ ጭንቅ ከእጃችን ነጥቆ ወደ አንተ ላከው። ከሳሾቹንም ወደ አንተ እንዲመጡ አዘዛቸው። የከሰስንበትንም ነገር ሁሉ መርምረህ ከእርሱ ልትረዳ ትችላለህ። አይሁድም እውነት ነው፣ እንዲሁ ነው ብለው መለሱ። አገር ገዢውም እንዲናገር ጳውሎስን ጠቀሰው። ጳውሎስም እንዲህ አለ። ከብዙ ዘመን ጀምሮ የዚህ ሕዝብ አስተዳዳሪ እንደሆን አውቃለሁ። ጠባያቸውንም ታውቃለህ። አሁንም ደስ እያለኝ ክርክሬን አቀርባለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣው 12 ቀን እንደማይሆነኝ ልታውቀው ትችላለህ። በምኩራብ ቢሆን በቤተ መቅደስም ቢሆን በከተማም ቢሆን ሕዝብን ሳወቅ ከማንም ጋር ስከራከር አላገኙኝም። በሚከሱኝ ሁሉ በፊትህ ማስረጃ ማቅረብ አይችሉም። ነገር ግን ይህን አረጋግጥልሃለሁ፣ እኔ በሕግ ያለውን በነቢያትም የተጻፈውን ሁሉ አምኜ እነርሱ ክህደት ብለው በሚጠሩት ትምህርት የአባቶቼን አምላክ አመልከዋለሁ። እነርሱም ለጻድቃንና ለኃጥአን የሙታን ትንሣኤ የሆኑ ዘንድ እንደሚጠብቁ ለእኔም እንዲሁ በእግዚአብሔር ዘንድ ተስፋ አለኝ። እንዲሁ እኔም በእግዚአብሔር በሰው ፊት
ሁልጊዜ ማታወላውል ሕሊና ትኖረኝ ዘንድ አጋደላለሁ። ከብዙ ዓመታትም በኋላ ለወገኖቼ ምጽዋትንና መስዋዕትን ላደርግ ወጣሁ። በዚያም ጊዜ ከእስያ የመጡ አይሁድ ከሕዝብ ጋር በመከራከር ወይም በፍጅት ሳይሆን በመቅደስ ስነጻ አገኙኝ። አሁንም በእኔ ላይ ነገር ካላቸው ወደ አንተ ይመጡና ይክሰሱኝ፣ ወይም እኔ በሸንጎ ቆሜ ሳለው ያገኙብኝ በደል እንዳለ እነዚህ ራሳቸው ይመስክሩ። በመካከላቸው ቆሜ በአስተማሯት አንዲት ትምህርት በቀር ያደረጉት ክፉ ነገር የለም። ሙታን ይነሳሉ በማለቴም ዛሬ በአንተ ዘንድ በእኔ ይፈርድብኛል። ፊሊክስ ግን አይሁድ ከጥንት ጀምሮ የክርስቲያንን ወገኖች ሕግና ትምህርት እንደሚያቃወሙ ያውቅ ነበር። ስለዚህም አንኪያስ የሺህ አለቃው ሉሲዮስ በመጣ ጊዜ ነገራችሁን እናውቅ ዘንድ እንመረምራለን ብሎ ቀጠራቸው። የመቶ አለቃውንም ጳውሎስን እንዲጠብቀው በሰፊ ቦታም እንዲያኖረው እንዳያጠበበትም ሊያገለግሉት በመጡ ጊዜም ከወዳጆቹ አንዱን እንኳን እንዳይከለክልበት አዘዘ። ከጥቂት ቀንም በኋላ ፊሊክስ ከአይሁዳዊት ሚስቱ ከድሩሲላ ጋር መጣ። ልኮም ጳውሎስን አስጠራው። በኢየሱስ ክርስቶስም ስለ ማመንም የሚናገረው ነገር ሰማው። እርሱም ስለ ጽድቅና ስለ ንጽሕና ስለሚመጣውም ኩነኔ በነገራቸው ጊዜ በዚህ የተነሳ ፊሊክስ ፈራና ጳውሎስን አሁንስ ሂድ፣ በተመቸኝም ጊዜ ልኬ አስጠራለሁ አለው። ፊሊክስም እንዲፈታው ጳውሎስ ገንዘብ የሚሰጠው መስሎት ነበር። ስለዚህ ዘወትር ይጠራውና ያነጋግረው ነበር። 2 ዓመትም ካለፈ በኋላ ፊሊክስ ተሻረና ጶርቂዮስ ፊስጦስ የሚባል ሌላ አገር ገዢ በእርሱ ቦታ መጣ። ፊሊክስን በግልጥ ለአይሁድ ሊያዳላ ወደደ። ስለዚህ ጳውሎስን እንደታሰረ ተወው። ምዕራፍ 25 ፊስጦስም ወደ ቂሳሪያ ደርሶ 3 ቀን ሰነበተ። ከዚህም በኋላ ወደ ኢየሩሳሌም ወጣ። ሊቃነ ካህናትና የአይሁድ ሽማግሌዎችም ከበቡት፣ የጳውሎስንም ነገር ነገሩት። ልኮም ወደ ኢየሩሳሌም አደባባይ እንዲያስመጣውና እንዲሰጣቸው ለመኑት። እርሱ ግን ወደዚያ ሄደው በመንገድ ሸምቀው ሊገድሉት ፈልገው ነበር። ፊስጦስም ጳውሎስን በቂሳሪያ እንደሚጠብቁት እርሱም ራሱ ወደዚያው በቶሎ እንደሚሄድ መለሰላቸው። አይሁድንም ከመካከላችሁ የሚችሉ ካሉ ከከሰሳችሁት ከዚያ ሰው ጋር እንዲከራከሩ ከኔ ጋር ይውረዱ አላቸው። 8 ወይም 10 ቀን በእነርሱ ዘንድ ከሰነበተ በኋላ ወደ ቂሳሪያ ሄደ። በማግስቱም በፍርድ ወንበር ተቀምጦ ጳውሎስን እንዲያመጡት አዘዘ። ጳውሎስን በቀረበ ጊዜ ከኢየሩሳሌም የወረዱ አይሁድ ከበውት ቆሙ። ሊረቱ በማይችሉበትም ብዙና ከባድ ክስ ከሰሱት። ጳውሎስም ሲመልስ በአይሁድ ሕግ ላይ ቢሆን በቤተ መቅደስም ላይ ቢሆን በቂሳር ላይም ቢሆን አንዳች የበደልሁት የለም አለ። ፊስጦስ ግን አይሁድ እንዲያመሰግኑት ወደ ጳውሎስን ወደ ኢየሩሳሌም ወጥተህ ስለዚህ ነገር በዚያ ከእኔ ዘንድ ልትከራከር ትሻለህን? አለው። ጳውሎስም መልሶ እንዲህ አለው፣ እኔ ወደ ቄሳር ዙፋን ችሎት እቀርባለሁ፣ ፍርዴም በዚያ ሊታይልኝ ይገባል። በአይሁድም ላይ የበደልሁት በደል እንደሌለኝ ከሰው ሁሉ ይልቅ አንተ ራስህ ታውቃለህ። ከበደሉ ወይም ለሞት የሚያበቃኝ የሰራሁት ክፉ ስራ ካለ ሞት አይፈረድብኝ አልልም። ነገር ግን እነዚህ በደል የሌለብኝን በከንቱ የሚከሱኝ ከሆነ ለእነርሱ አሳልፎ ሊሰጠኝ ለማን ይቻለዋል? እኔ ወደ ቄሳር ይግባኝ ብያለሁ። ከዚህም በኋላ ፊስጦስ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ካሉ ወደ ቄሳር ትሄዳለህ አለው። ከጥቂት ቀን በኋላም ንጉሥ አግሪጳና በርኔቄ ወደ ቂሳሪያ ወደው ፊስጦስን ተገናኙት። በእርሱ ዘንድ ብዙ ቀን ከቆዩ በኋላ ፊስጦስ የጳውሎስን ነገር ለንጉሡ ነገረው። እንዲህም አለ፣ ፊሊክስ
በእስር ቤት ትቶት የሄደ አንድ እስረኛ ሰው ከዚህ አለ። በኢየሩሳሌም ሳለውም ሊቃነ ካህናትና የአይሁድ ሽማግሌዎች ወደ እኔ መጥተው እንድፈርድበት ማለዱኝ። እኔም ተከሳሹ በከሳሾቹ ፊት ሳይቆም የተከሰሰበትን ምላሽ ይሰጥ ዘንድ ፈንታ ሳያገኝ ማንም ቢሆን አሳልፎ መስጠት የሮማውያን ሕግ አይደለም ብዬ መለሱላቸው። ከዚህም በኋላ በዚህ በተሰበሰቡ ጊዜ ሳልዘገይ በማለዳ በፍርድ ወንበር ተቀምጬ ያን ሰው እንዲያመጡት አዘዝሁ። የከሰሱትም በቆሙ ጊዜ እኔ እንዳሰቡት በከሰሱት ክስ የሰራው ምንም ነገር የለም። ስለ ሃይማኖታቸው ከሆነም ክርክርና ስለሞተው ጳውሎስ ግን ሕያው ነው ስለሚለው ሰው ስለ ኢየሱስ ከሆነው ክርክር በቀር ስለ ክርክራቸውም የማደርገውን አጥቼ ጳውሎስን ወደ ኢየሩሳሌም ሄደ በዚያ ልትከራከር ትወዳለህን አልሁት። ጳውሎስ ግን እንቢ ብሎ እንዲድን ወደ ቄሳር ይግባኝ አለ። ከዚህም በኋላ ወደ ቄሳር እስክልከው ድረስ እንዲጠብቁት አዘዝሁ። አግሪጳም ፊስጦስን እኔም ያን ሰው ልስማው እወዳለሁ አለው። ፊስጦስም እንግዲያስ ነገ ትሰማዋለህ አለው። በማግስቱም አግሪጳና በርኒቄ በብዙ ግርማ መጡ። ከመሳፍንቱ ከከተማው ታላላቅ ሰዎች ጋርም ወደ ፍርድ ቤት ገቡ። ፊስጦስም ጳውሎስን እንዲያመጡት አዘዘ። ፊስጦስም እንዲህ አለ፣ ንጉሥ አግሪጳ ሆይ እናንተም ከእኛ ጋር ያላችሁ ወንድሞቻችን ሁላችሁ ስሙ። አይሁድ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው በኢየሩሳሌምም ሆነ በዚያ እየጮሁ የለመኑኝ ይህ የምታዩት ሰው እነሆ። እኔ ግን ለሞት የሚያደርሰው በደል እንዳልሰራ እጅግ መርምሬ እርሱም ራሱ ወደ ቄሳር ይግባኝ ማለትን ስለወደደ እንግዲህ ልልከው ቆርጫለሁ። ነገር ግን ስለ እርሱ ወደ ጌታዬ የምጽፈው የታወቀ ነገር የለኝም። ስለዚህ ከተመረመረ በኋላ ምጽፈው አገኝ ዘንድ ወደ እናንተ ይልቁንም ንጉሥ አግሪጳ ሆይ ወደ አንተ አመጣሁት። የበደሉ ደብዳቤ ሳይኖር እስረኛን ወደ ንጉሥ መላክ አይገባምና፣ ለእኔም ነገሩም ሆነ እስሩ መልኩ አስቸግሮኛል። ምዕራፍ 26 አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ፈቅደንልሃል አለው። ከዚህም በኋላ ጳውሎስ እጁን አነሳና ይነግራቸው ጀመር። እንዲህም አለ፣ ንጉሥ አግሪጳ ሆይ አይሁድ እኔን ስለከሰሱበት ነገር ሁሉ ዛሬ በአንተ ዳኝነት እከራከር ዘንድ ስለተገባኝ ራሴን እንደተመሰገነ አድርጌ ቆጥረዋለሁ። የአይሁድን ጠባያቸውንና ክርክራቸውን እጠብቀህ ታውቃለህና ታግሰ ታደምጠኝ ዘንድ ለምንሃለሁ። ከልጅነቴ ጀምሮ በወገኖቼ መካከል በኢየሩሳሌም የኖርሁትን ኑሮ አይሁድ ሁሉ ያውቃሉ። ሊመሰክሩም ከወደዱ እኔ ፈሪሳዊ ሆኜ በአባቶቻችን ሕግ እንደምኖር ከጥንት ጀምሮ እነርሱ ያውቁልኛል። አሁንም ከጥንት ጀምሮ በእግዚአብሔር ዘንድ ለአባቶቻችን የተሰጠውን ተስፋ በመታመን ከፍርድ በታች ቆሜያለሁ። ንጉሥ አግሪጳ ሆይ 12 ነገዶቻችን በመዓልትም በሌሊትም እርሱን እያገለገሉ ወደ እርሷ ይደርሱ ዘንድ ተስፋ ያደርጋሉ። አይሁድም የሚከስሱኝ ስለዚህ ተስፋ ነው። እንዴትስ እግዚአብሔር ሙታንን እንደሚያስነሳቸው በእናንተ ዘንድ ማይታመን ሆኖ ይቆጠራል? እኔም ብዙ ጊዜ በናዝሬት በኢየሱስ ስም ላይ ክፉ ነገር ላደርግ ቆርጬ ነበር። ይህንም በኢየሩሳሌም አደረጉት። ከሊቃነ ካህናትም ስልጣን ተቀብዬ ከቅዱሳን ብዙዎችን ወደ ወህኒ ቤት አስገቧቸው። ሲገድሏቸውም አብሬ እመክር ነበርሁ። በየምኩራብ ሁሉ ማስገደጃ ማዘዣ አምጥቼ በግድ የኢየሱስን ስም እንዲሰድቡ ዘወትር መከራ አጸናባቸው ነበር። ይልቁንም ወደ ሌሎች ከተማዎች እያሰደዱ ከፋውባቸው። ይህንም ለመፈጸም ከሊቃነ ካህናት ስልጣን ተቀብዬ ወደ ደማስቆ ከተማ ሄድሁ። ንጉሥ ሆይ እኩል ቀን በሆነ ጊዜ በመንገድ ሲሄድ ከፀሐይ ይልቅ የሚያበራ መብረቅ በእኔና ከእኔ ጋር የሄዱ
በነበሩት ላይ ከሰማይ ሲያንጸባርቅ አየሁ። ሁላችንም በምድር ላይ በወደቅን ጊዜ በዕብራይስጥ ቋንቋ ሳኦል ሳኦል ለምን ታሳድደኛለህ? በሾለ ብረት ላይ መርገጥ ለአንተ ይብስሃል የሚለኝ ቃል ሰማሁ። እኔም አቤቱ አንተ ማን ነህ አልሁ። ጌታም አለኝ እኔ አንተ የምታሳድደኝ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። እኔን ባየህበትና ወደፊትም በምታይበት ነገር አገልጋይና ምስክር አድርጌ ልሾምህ ስለዚህ ተገልጬልሃለሁና እኔም ከሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። ይኸውም ዓይናቸውን ትከፍትላቸው ዘንድ ከጨለማም ወደ ብርሃን ሰይጣንን ከማምለክም ወደ እግዚአብሔር ትመልሳቸው ዘንድ ኃጢአታቸውም ይሰረይላቸው ዘንድ በስሜም በማመን ከቅዱሳን ጋር አንድነትን ያገኙ ዘንድ ነው። አሁንም ንጉሥ አግሪጳ ሆይ ከሰማይ የተገለጠልኝን ራእይ አልካድሁም። አስቀድሜ በኢየሩሳሌምና በደማስቆ ላሉት ለይሁዳ አውራጃዎችም ሁሉ ነግሬአቸው ለአሕዛብም ንስሐ ገብተው ወደ እግዚአብሔር ይመለሱ ዘንድ ለንስሐቸውም የሚገባ ሥራን ይሰሩ ዘንድ አስተማርኋቸው። ስለዚህም ብቻ አይሁድ በመቅደስ ያዙኝ፣ ሊገድሉኝም ወደዱ። እግዚአብሔርም አዳነኝና ለታላቁም ለታናሹም እየመሰከሩ እስከ ዛሬ ደረሱ። ይደረግ ዘንድ ካለው ነቢያት ከተናገሩት ሙሴም ከተናገረው ሌላ ያስተማርሁት የለም። ክርስቶስ እንደሚሞት ከሙታን ተለይቶም አስቀድሞ እንደሚነሳ ለሕዝብና ለአሕዛብ ሁሉ ለመላውም ዓለም እንደሚያበራ ይህንም ስለ ራሱ ሲናገር አገር ገዢው ፊስጦስ መለሰ፣ ድምፁንም ከፍ አደረገ። ጳውሎስ ሆይ ልታብድ ነውን? ብዙ ትምህርት እኮ ልብን ይነሳል አለው። ጳውሎስም እንዲህ አለው፣ ክቡር ፊስጦስ ሆይ እውነትና የተጣራ ነገርን እናገራለሁ እንጂ እብደትስ የለብኝም። በፊቱ ገልጬ የምናገርለት እርሱ ራሱ ንጉሥ አግሪጳ ያውቅልኛል። ከዚህም የሚሳተው ነገር ያለ አይመስለኝም፣ ወደ ጎን የተሰወረ አይደለምና። ንጉሥ አግሪጳ ሆይ እነሆ በነቢያት ቃል ታምናለህን? እንደምታምንም አውቃለሁ። አግሪጳም ጳውሎስን አሁንስ ወደ ክርስቲያንነት ልታገባኝ ጥቂት ብቻ ቀርቶሃል አለው። ጳውሎስም በጥቂትም ቢሆን በብዙም ቢሆን አንተ ብቻ ሳትሆን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ ከእስራቴ በቀር እንደ እኔ እንዲሆኑ ወደ እግዚአብሔር እጸልያለሁ። ከዚህም በኋላ ንጉሥ አገር ገዢውም በርኒቄም ሹሞቻቸውም ተነሱ። ለብቻቸውም ገለል ብለው እርስ በርሳቸው እንዲህ ብለው ተነጋገሩ፣ ይህ ሰው እንዲሞት ወይም እንዲታሰር የሚያበቃ ስራ ሰራው በደል የለም። አግሪጳም ፊስጦስን ወደ ቄሳር ይግባኝ ባይል ኖሮ ይህ ሰው ይፈታ ዘንድ በተገባ ነበር አለው። ምዕራፍ 27 ከዚህም በኋላ ፊስጦስ ወደ ቄሳር ወደ ኢጣሊያ በመርከብ እንዲሄድ ዘንድ ባዘዘ ጊዜ ጳውሎስ ከሌሎች እስረኞች ጋር አብሮ የአውግስጦስ ጭፍራ ለነበረ ዮልዮስ ለሚባል የመቶ አለቃ ተሰጠ። በተነሳንም ጊዜ ወደ እስያ በምትሄድ በአድራማጢስ መርከብ ተሳፈርን። የተሰሎንቄ አገር ሰው የሚሆን መቄዶንያዊ አርስጥሮኮስም አብሮን ሄደ። በማግስቱም ወደ ሲዶና ደረስን። ዮልዮስም ለጳውሎስ አዘነለት፣ ወደ ወዳጆቹ እንዲሄድና በእርሱ ዘንድ እንዲያርፍም ፈቀደለት። ከዚያም ወጥተን ነፍስ ፊት ለፊት ነበርና በቆጵሮስ በኩል አለፍን። ወደ ኪልቅያና ወደ ጵንፍልያ ባህርም ገብተን የሉቅያ ክፍል ወደምትሆነው ወደ ሙራ ሄድን። በዚያም የመቶ አለቃው ወደ ኢጣሊያ የምትሄድ የእስክንድርያን መርከብ አገኘ። ወደ እርሷም አስገባን። ብዙ ቀንም እያዘገምን ሄድን። በጭንቅም ወደ ቀኒዶስ አንጻር ደረስን። ወደዚያም በቀጥታ ለመድረስ ነፋስ ቢከለክለን በቀርጤስ በኩል በሰለሙና ፊት ለፊት አለፍን። በአጠገቧም በጭንቅ ስናልፍ ላሲያ ለምትባለው ከተማ አቅራቢያ ወደሆነችው መልካም ወደብ ወደምትባለው ቦታ ደረስን።
በዚያም ብዙ ቀን ቆየን። የአይሁድም የጾም ወራት አልፎ ስለነበር በመርከብ ለመሄድ የሚያስፈራ ነበርና ጳውሎስ እንዲህ ብሎ መከራቸው። እናንተ ሰዎች ሆይ ስሙኝ፣ ጉዞአችን በብዙ ጭንቀትና በከባድ ጥፋት ላይ ሆኖ አያለው። ይህንም የምለው ጥፋቱ በራሳችንም ሕይወት እንጂ በጭነቱና በመርከቡ ብቻ ስላልሆነ ነው። የመቶ አለቃውም ግን ለመርከቡ ባለቤትና ለመሪው ይታዘዝ ነበር፣ የጳውሎስን ቃል ግን አይቀበልም ነበር። ያም ወደብ ክረምቱን ሊከርሙበት የማይመች ነበር። ስለዚህም ብዙዎች ከዚያ ይወጡ ዘንድ ይቻላቸው እንደሆነ በቀኝ በኩል ወዳለው ፊንቄ ወደሚባለው ወደ ሁለተኛው የቀርጤስ ወደብ ይደርሱ ዘንድ ወደዱ። ልከኛ የአዜብ ነፋስም ነፈሰ። እነርሱም እንደወደዱ የሚደርሱ መስሏቸው ነበር። መልሕቁንም አነሱ፣ በቀርጤስም አጠገብ ሄዱ። ከጥቂት ጊዜ በኋላም አውራቂስ የሚሉት ጽኑ አውሎ ነፋስ መጣ። መርከባቸውንም ተመትታ ተነጠቀች። ቀዛፊዎችም በነፋሱ ፊት ለፊት መቆም አልተቻላቸውምና ተዋት፣ ብቻዋንም ሄደች። ከዚህም በኋላ ቄዳ ወደምትባል ደሴት እስክንገባ ድረስ ነፋሱ ነፈሰ። በጭንቅም ታንኳችንን ለመክታት ቻለን። ከዚህ በኋላ ተጋዝግዘን በገመድ አጠናከርናት። ከዚህም ቀጥሎ ቀዛፊዎች ወደ ጥልቁ ባህር እንዳይወድቁ በፈሩ ጊዜ ሸራውን አወረዱ፣ እንዲሁም እንድንሄድ አደረግን። በማግስቱ ማዕበል ጸናብን፣ ከጭነቱም ወደ ባህር ጣለን። በሦስተኛውም ቀን በመርከብ ያለውን ሁሉ በእጃችን እያነሳን በባህር ላይ ጣልን። ብዙ ቀንም ፀሐይንና ጨረቃን ከዋክብትንም ሳናይ ማዕበሉ ጸናብን። ለመዳንም ተስፋ ቆርጠን ነበር። ከእኛም መብል የበላ አልነበረም። ጳውሎስም ተነስቶ በመካከል ቆመና እንዲህ አላቸው፣ እናንተ ሰዎች ሆይ ቀድሞ ቃሌን ሰምታችሁኝ ቢሆን ከቀርጤስም ባትወጡ ኖሮ ከዚህ ጉዳትና መከራ በዳናችሁ ነበር። አሁንም እላችኋለሁ መርከባችን እንጂ ከመካከላችን አንድ ሰውን እንኳን አይጠፋምና አትፍሩ። እኔ ለእርሱ የመሆንና የመመልከው እግዚአብሔር የላከው መልአክ በዚህ ሌሊት ባጠገቤ ቆሞ ነበርና። እርሱም እንዲህ አለኝ፣ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። ከአንተም ጋር የሚሄዱትን ሁሉ እነሆ እግዚአብሔር ለአንተ ሰጥቷል። አሁን ወንድሞቼ ሆይ ደስ ይበላችሁ፣ እንደነገረኝ እንደሚሆን በእግዚአብሔር አምናለሁና። ነገር ግን ወደ አንዲት ደሴት እንደርሳለን። በ14ተኛውም ቀን በመንፈቀ ሌሊት በአድሪያ ባህር ስንጓዝ ቀዛፊዎች ወደ የብሱ የደረሱ መሰላቸው። መለኪያ ገመድ ጣሉ፣ በሰው ቁመትም 20 አገኙ። ከዚያም ጥቂት ፈቀቅ ብለው ዳግመኛ ጣሉ፣ በሰው ቁመትም 15 አገኙ። ድንጋያማ በሆነ ቦታም እንዳይወድቁ ፈሩ። ስለዚህም ከመርከቡ በስተኋላ 4 መላእክት በባህሩ ላይ ጣሉ። ፈጥኖ እንዲነጋም ጸለዩ። ከዚህም በኋላ ቀዛፊዎች ከመርከብ ሊኮበልሉ በወደዱ ጊዜ ወደ ኋላ ሊመለሱ ከምድር ላይ ሆነው መርከባቸውን የሚያጠናክሩ መስለው ጀልባቸውን ወደ ባህር አወረዱ። ጳውሎስም ይህን ባየ ጊዜ ለመቶ አለቃውና ለወታደሮቹ እነዚህ ቀዛፊዎች በመርከብ ውስጥ ከሌሉ መዳን አትችሉም አላቸው። ወታደሮቹም ወዲያውኑ ተነስተው የታንኳይቱን ገመድ ቆርጠው ትወድቅ ዘንድ ተዋት። ሊነጋም በጀመረ ጊዜ ጳውሎስ እህል እንዲበሉ ሁሉንም ማለዳቸው፣ እንዲህም አላቸው፣ እህል ከተዋችሁ ዛሬ 14 ቀን ነው። አሁንም እሺ በሉኝ፣ ምግብ ብሉ፣ ራሳችሁንም አድኑ፣ ከእናንተ ከአንዱ የራስ ጠጉር እንኳን አትጠፋምና። ይህንም ተናግሮ ኅብስቱን አንስቶ በሁሉም ፊት እግዚአብሔር አመሰገነ፣ ቆርሶም ይበላ ዘንድ ጀመረ። ሁሉም ተጽናኑ፣ እህልም ቀመሱ። በመርከቡ ውስጥ የነበሩትም ቁጥራቸው 276 ነፍስ ነበር። በልተውም በጠገቡ ጊዜ በመርከቡ ውስጥ የነበረውን ስንዴ ወደ ባህር ጣሉት፣ መርከቡንም አቃለሉ። በነጋ ጊዜም ቀዛፊዎች ቦታውን አልለዩም፣ የሚሄዱበትንም አላወቁም። ነገር ግን ለባህሩ አቅራቢያ የሆነውን የደሴት ተራሮች አዩ። መርከባቸውንም ወደ እዚያ ሊያስጠጉ ፈለጉ። መልእክቱንም ፈትተው በባህር ላይ ጣሉት።
የሚያቆሙበትንም አመቻችተው እንደ ነፋሱ አነፋፈስ መጠን ትንሹን ሸራ ሰቀሉ። ወደ ባህር ዳርቻም ሄድን። መርከቢቱም በሁለት ታላላቅ ድንጋዮች መካከል ተቀረቀረች። ባህርም ጥልቅ ነበር። ከወደፊቷም ተያዘች፣ አልተንቀሳቀሰችምም። ከመጎድም የተነሳ በስተኋላ በኩል ጎንዋን ተሰብራ ተጎረደች። ቀዛፊዎቿም ወደፊት ሊገፏት አልቻሉም። ወታደሮቹም ዋኝተው እንዳያመልጡ እስረኞችን ለመግደልም ተማከሩ። የመቶ አለቃው ግን ጳውሎስን ሊያድነው ወድዷልና ምክራቸውን እምቢ አለ። ዋና የሚያውቁትንም ዋኝተው ወደ ምድር እንዲወጡ አዘዛቸው። የቀሩትም በመርከቡ ስብርባሪ እንጨትና በሳንቃው ላይ ተሻገሩ። ሌሎችም በመርከብ ገመድ ላይ የተንጠላጠሉ ተሻገሩ። ሁሉም እንዲህ ባለ ሁኔታ በደህና ወደ ምድር ደረሱ። ምዕራፍ 28 ከዚህም በኋላ በደህና በደረስን ጊዜ ደሴቲቱ መላጥያ እንደምትባል አወቅን። በዚያ የሚኖሩት አረማውያንም አዘኑልን፣ መልካም ነገርንም አደረጉልን። ከቀሩም ጽናትና ከዝናሙ ብዛት የተነሳ እሳት አንድደው እንድንሞቅ ሁላችንንም ሰበሰቡን። ጳውሎስም ብዙ ጭራሮ ሰብስቦ በእሳቱ ላይ ጨመረው። እፍኝትም ከእሳቱ ወላፈን የተነሳ ወጥታ ጳውሎስን እጁን ነደፈችው። አረማውያንም እፍኝቱ በጳውሎስ እጅ ላይ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው ነፍሰ ገዳይ ይመስላል፣ ከባህር እንኳን በደህና ቢወጣ በሕይወት ይኖር ዘንድ የእግዚአብሔር ፍርድ አልተወውም አሉ። ጳውሎስ ግን እጁን አራግፎ እፍኝቱን በእሳት ውስጥ ጣላት፣ ጉዳትም አላገኘውም። እነርሱ ግን ወዲያውኑ የሚያብጥ ወይም ሞቶ የሚወድቅ መስሏቸው ነበር። እያዩትም ብዙ ሰዓት ቆሙ። አንዳችም እንደ አልጎደለው ባየው ጊዜም ይህስ አምላክ ነው ብለው ቃላቸውን ለወጡ። በዚያ ቦታም አጠገብ ስሙን ፑፕልዮስ የሚሉት የደሴቲቱ አለቃ መሬት ነበር። እርሱም 3 ቀን ሙሉ በደስታ በቤቱ ተቀብሎ አስተናገደን። የፑፕልዮስም አባት በንዳድና በተቅማጥ ታሞ ተኝቶ ይኖር ነበር። ጳውሎስም እርሱ ወዳለበት ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ያደረገውንም ይህን ተአምር ባዩ ጊዜ በዚያች ደሴት ያሉትን ድውያን ሁሉ አመጡለት፣ ፈወሳቸውም። እጅግ ታላቅ ክብርም አከበሩን። ከእነርሱም ዘንድ ለመሄድ በተነሳን ጊዜ የሚያስፈልገንን ስንቅ ሰጡን። ከ3 ወር በኋላም በዚያች ደሴት ወደ ከረመችው ወደ እስክንድሪያ መርከብ ወጣን። በዚያች መርከብ ላይም የዲዮስቆሮስ ምልክት ነበረባት። ይህም የመርከበኞች አምላክ የሚሉት ነው። ከዚያም ሄድን፣ ወደ ሰርኩስ ደረስን። በዚያም 3 ቀን ተቀመጥን። ከዚያም ሄድን፣ ሬቂዮን ወደ ምትባል ሀገር ደረስን። በማግስቱም ወጣን። ከ1 ቀንም በኋላ ከጎኗ ነፋስ በነፈሰ ጊዜ በሁለተኛ ቀን ወደ ፑቲዮሎስ ደረስን። በዚያም ወንድሞችን አገኝተን ተቀበሉን። በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን። ከዚያም በኋላ ሄደን ወደ ሮሜ ደረስን። በዚያም ያሉት ወንድሞች ስለኛ በሰሙ ጊዜ አፍዮስ ፈሩስ እስከሚባለው ገበያና እስከ 3ኛው ማረፊያ ድረስ ወጥተው ተቀበሉን። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮሜም በገባን ጊዜ የመቶ አለቃው እስረኞችን ለሰራዊቱ አለቃ አስረከበ። ጳውሎስ ግን ከሚጠብቀው አንድ ወታደር ጋር ለብቻው ይቀመጥ ዘንድ ፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቅ ሰዎች ሰበሰባቸው። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞቻችን ሆይ እኔ በሕዝቡም ላይ ቢሆን በአባቶቻችንም ሕግ ላይ ቢሆን ያደረግሁት ክፉ ነገር የለም። ነገር ግን በኢየሩሳሌም እንደታሰሩ ለሮም ሰዎች አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚያበቃ በደል ስላላገኙብኝ ሊፈቱኝ ወደዱ። አይሁድ ግን ሊቃወሙኝ በተነሱ ጊዜ ወደ ቄሳር ይግባኝ ለማለት ግድ ሆነብኝ። ነገር ግን ወገኖቼን የምከስበት ነገር ኖሮኝ አይደለም። ስለዚህም ላያችሁ
ልነግራችሁና ላስረዳችሁ ወደ እኔ እንድትመጡ ማለድኋችሁ። ስለ እስራኤል ተስፋ በዚህ ሰንሰለት ታስሬያለሁና። የአይሁድ ታላላቅ ሰዎችም እንዲህ አሉት፣ ለእኛስ ከይሁዳ አገር ስለ አንተ መልእክት አልደረሰንም? ከኢየሩሳሌም ከመጡት ወንድሞችም ቢሆን አንድ ስንኳ ከዚህ አስቀድሞ ስለ አንተ ክፉ ነገር ያወራን የነገረንም የለም። ነገር ግን በዚህ ነገር በየስፍራው ሁሉ እንዲጣሉ በእኛ ዘንድ ታውቋልና የአንተን ሐሳብ ደግሞ ከአንተ እንሰማ ዘንድ እንወድዳለን። ከዚህም በኋላ ወደ እርሱ የሚመጡበትን ቀን ቀጠሩትና ብዙዎች ወዳረፈበት ወደ እርሱ መጡ። ከጥዋትም ጀምሮ እስከ ማታ ድረስ ስለ እግዚአብሔር መንግሥት እየመሰከረ ስለ ጌታችን ስለ ኢየሱስም ከሙሴ ኦሪትና ከነቢያት እየጠቀሰ ነገራቸው። ከእነርሱም እኩሌቶቹ የተናገረውን አመኑ፣ እኩሌቶቹ ግን አልተቀበሉትም። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ እንዲት ቃል ከተናገረ በኋላ ከእርሱ ተመለሱ። እንዲህም አላቸው፣ መንፈስ ቅዱስ በነቢዩ በኢሳይያስ አንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገር ተናግሯል። ወደዚህ ሕዝብ ሂድና እንዲህ በላቸው፣ መስማትን ትሰማላችሁ፣ ግን አታስተውሉም፣ ማየትንም ታያላችሁ፣ ግን አትመለከቱም። በዓይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ወደ እኔም እንዳይመለሱና ይቅር እንዳልላቸው የዚህ ሕዝብ ልባቸው ደንድኗልና ጆሮአቸውም ደንቁሯልና ዓይኖቻቸውንም ይጨፍነዋልና። እንግዲህ ከእግዚአብሔር የተገኘች ይህች ደህንነት ለአሕዛብ እንደምትሆን እወቁ። እነርሱም ይሰሙታል። ይህንም በተናገራቸው ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ወጥተው ሄዱ። ጳውሎስም በገንዘቡ በተከራየው ቤት 2 ዓመት ተቀመጠ። ወደ እርሱ የሚመጣውንም ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት ይሰብክ ነበር። ስለ ጌታችን ስለ ኢየሱስ ክርስቶስም እጅግ ገልጦ ያስተምር ነበር። ጳውሎስም በመጀመሪያ ጊዜ ወደ ኔሮን ቄሳር ገብቶ ነበርና ረትቶት በሰላም ሄደ። ከዚህም በኋላ 2 ዓመት ኖሮ ከሮም ወጣ። ከዚህም በኋላ ወደ ሮም ተመልሶ የኔሮን ቄሳር ዘመዶችን አጠመቀ። በኔሮን ትእዛዝም በሰይፍ ተመትቶ መከራውንም ታግሶ ሰማዕት ሆነ። ወንጌላዊ ሉቃስ የጻፈው የሐዋርያት ሥራ መጽሐፍ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ አሜን።